የጽድቅ አክሊል ኮንኪ የሰማዕታት ንጉሥ ቅዱስ ላሊበላ በነገሱበት ዘመን 40 ዓመት ቅድስት ሀገር ኢትዮጵያን ወይም አቢሲኒያን ከቅስና ጋር ሲገዛ ብረት አንጋቹ በበዛበት ሰዓት በጾም በጸሎት አስራት በኩራት እና ስዕለት በተመለከተ ነው። አስራት የእግዚአብሔር ከሰጠን 10 አንድ መስጠት ነው ያለው። 3 ጊዜ ሽማግሌ ይሄዳል። ለዛ ነው አብዛኛው ትዳር ዛሬ ይጋባሉ ነገ ይፋታሉ፣ እግዚአብሔር የሌለው ትዳር ስለሆነ ነውና ቅድስቲቷ ጽላት በአካባቢ ያሉት ካህናትም ሆኑ ሕዝብ ስርዓትን ባፈረሱ ሰዓት ባህር ሐሳብ እየተቆጠረ ጽላተ ሙሴ ሊይዙ አይችሉም። ሕዝብ ሁሉ እኔን ሰርቃችኋልና እርጉሞች ናችሁ። አንድ አባት ናቸው የሚጠብቁት ሲባል መብርሃን አንድ አባት ናቸው እኮ እየጠበቁ ያሉት፣ ውሸት ነው። ቄደል ያልተጠመቀ ይሁን መናፍቅ ወይም አሕዛብ ካረደው ግን እናንተ አሁን የሙሴ ጽላት ያለችው አክሱም ናት ካላችሁ ህጉን መጠየቅ አለባችሁ። እነዚህ ህጎች እየተፈጸሙ ነው ወይ? እሷ ባለችበት ምን አይነት ህጎች አሉ? ምንድነው መሆን ያለበት ብላችሁ ደግሞ በጸሎት መጠየቅ አለባችሁ። ስለምትመራ ማለት ነው፣ ህዝቧን መሰብሰብ ስለምትፈልግ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ስሙ የተመሰገነ ይሁን። መብርሃን ወላዲተ አምላክ ክብር ምስጋና ለሷ ይሁን። እንዲሁም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ሐዋርያት ሁሉ እንደ የክብራቸው እንደ የመርጋቸው ክብር ምስጋና ለነሱ ይሁን። ከመምህር ወልደ ማርያም ቀጥሎ ያለውን ይሄ ቅድስት ቤተክርስቲያን ህግና ስርዓት በርትዕ ተዋሕዶ ሃይማኖት ያሉትን ነገሮች ለመናገር የምንወደው ይህንን የምትመለከቱ ሁሉም ያው እግዚአብሔር በህግና በስርዓት በሰማይ ጽላት የተጻፈ ስለሆነ በመነጋገር ህዝቡን ትውልድን ለማዳን እስከሆነ ድረስ ያው በጥሞና እንድታዳምጡና እንድንነጋገር ጥያቄ ያለውም በአግባቡ ጥያቄው እንዲጠይቅና እኛም እግዚአብሔር በፈቀደ እንድንመልስ ያው የእግዚአብሔር ፈቃዱ ይሆንልን። ሌላው በርትዕ ተዋሕዶ ሃይማኖት በጾም ጊዜ እንዴት ነው የሚሆነው ማለት ነው። በርትዕ ተዋሕዶ ስለ አጿጿም በቅዱስ መጽሐፍ እንደተጻፈው በዛ መሰረት በሱባኤ በተለካ እንጾማለን። ይህንም ኢዩኤል 2:15 ላይ በጽዮን መለከትን ንፋ ጾምንም ቀድሱ ጉባኤውንም አውጁ እንደተባለው ያው የሩታን ምእመናን በሱባኤ የተደገፈ በሰማይ ጽላትም የተጻፈውን ህግና ስርዓት ያከብራል ማለት ነው። ሁለተኛ መንፈሳዊ ኃይልም በጾም ስለሚገኝ ከእግዚአብሔር ኃይል ስለሚኖር እናካሄዳለን ማለት ነው። ምንድነው ያው የሰው ልጅ በእንጀራ ፍርፋሪ ብቻ መኖር አይችልም። በመንፈስ ቅዱስ ኃይል እንደሚኖር ያው ይህ ማህበር 3 ቀን ከዛም በላይ ማክፈል የሚችል ነው። ግን ኃይልን በእግዚአብሔር ያየንበት ሁኔታ ስላለ አሁን ባለንበት ትውልዱ ባለበት ግን በባህር ሐሳብ አቆጣጠር ያለው የጾም ሰዓት ቢያንስ ጾመ ከተባለ እስከ 4 ሰዓት ወይም 3 ሰዓት ነው። ይሄ አግባብ አይደለም፣ ትልቅ ስህተት ስለሆነ ይሄ መንፈሳዊ ኃይልም በዛ ላይ አይገኝም። እግዚአብሔርም ያው ትውልዱን አይተውም አይረሳም። እሱ ረሳን ማለት ከተቀመጥንበት ራሱ መነሳት አንችልም። ነገር ግን በዚህ በጾም እግዚአብሔር በፈቀደው በስርዓቱ ከሄድን መንፈሳዊ ኃይል በጾም ስለሚገኝ ይህንን ስርዓት ማክበር አለብን ማለት ነው። ማቴዎስ የቅዱስ ብስራት ማቴዎስ 17:21 ላይ ይህን አይነት ግን በጸሎትም ከጸሎትና ከጾም በቀር ሌላ አይወጣውም ይላል። ሌላው በዓመት የሚጾሙ ጊዜያቶች በ3 እንከፍላቸዋለን። አብይ ጾም፣ የትእዛዝ ጾም እና የፈቃድ ጾም ብለን ማለት ነው። የመድህን ጾም ወይም አብይ ጾም ከ7ቱ አጽዋማት ታላቁ ጾም ተብሎ የሚገለጽ ነው። ከባህር ሐሳብና አሁን ባለው ባህር ሐሳብ አጻጻምና በርትዕ ተዋሕዶ ሃይማኖት ህግ ግን 7 አጽዋማቶች አሉ። ባህር ሐሳብ የወላዲተ አምላክ የጽጌን ጾም ከ7ቱ አጽዋማት አይመድቡትም፣ የፍቃድ ጾም ነው ብለው ምክንያት ይሰጡታል። እኛ ግን ከ7ቱ አጽዋማት ትልቁ ጾም እንደው ከትልቁ ጾም
ከሰባቱ አጽዋማት ውስጥ ጽጌ ጾምን እንመድባለን ማለት ነው። አብይ ጾም ያው ትልቅ ከመሆኑ አንጻር ከአጽዋማቶች አንዱ ትልቅ ጾም ነው። የመጀመሪያው ሰባቱ ጾማት ያልነው ጾመ ሐዋርያት፣ ጾመ ፍልሰታ፣ የነቢያት ጾም፣ ጾመ ነነዌ፣ ጾመ ድህነት ወይም ሮብና አርብ፣ ጾመ ገሃድ፣ ጽጌ ጾም ናቸው። ነነዌ ጾሚን ከሌሎች የተለየ የሚያደርገው የመድኃኔዓለም የርትዕት ተዋሕዶ ሃይማኖት ምእመን 3 ቀኑን በአክፍሎት ነው የሚያሳልፈው። አርብ ሮብን በተመለከተ በአክፍሎት ነው። ይህም ማለት ያው በመንፈስ ቅዱስ የተደገፈ በመንፈስ ቅዱስ እየታየ ስለሆነ ይህን ሕግና ስርዓት ያካሂዳል ማለት ነው። 7ኛው ጾም ጽጌ ጾም፣ ይህ ማህበር በትልቁ ይጾመዋል። በሱባዔ የተለካ ናት፣ እሱንም ያከብራል። የባህር ሀሳብ ጾም ግን ጽጌ ጾምን የፈቃድ ጾም ነው ወይም በገጠራቱ አካባቢ ደግሞ የመነኩሴ ጾም ነው ብለው ይናገራሉ። እንደውም ምክንያታቸው ምንድን ነው? አባቶች እየበሉ እኛ እንዴት ይህን ጾም ልንጾመው እንችላለን የሚል ምክንያት አለን። ይህ ወላዲተ አምላክ ስደቷን የማያምን እንግልቷን የማያምን ስቃያዋን የማያምን ረሃቧን፣ ጥሟን፣ ብዙ ስቃያቶችን የማያምን ነው የጽጌ ጾምን የማይጾም ሰው ማለት ነው። ሌላው እንዲሁ 3ኛው ላይ የፈቃድ ጾም ያልነው ነው። የርትዕት ተዋሕዶ ሃይማኖት ምእመን መስከረም 1፣ 2፣ 3 የፈቃድ ጾም የፈለገውን በመጠየቅ በጾም ያሳልፋል ማለት ነው። ሌላው የባህር ሀሳብ ጾምና የነቢዩ ቅዱስ ሄኖክ የጾም ከትልቁ የአብይ ጾም በባህር ሀሳብ 55 ቀን ነው። በነቢዩ ቅዱስ ሄኖክ ወይም በርትዕት ተዋሕዶ ሃይማኖት ደግሞ 42 ቀን ነው። ይህ ለምን ከጌታ ከጾመበት ውጭ ሆነ? ለምን 55 ቀን ሆነ ለሚለው የመጀመሪያው ያው በኢየሩሳሌም የበርንጥያው ንጉሥ ፎቃ የሚባል ያደረባቸውን መከራና ጥፋት ያረቃላቸው ንጉሥ ሮም ሕርቃልን ምክንያት አድርገው ነው የሚል ምክንያት አላቸው። ሁለተኛው የፋሪስ ንጉሥ ክስራ የሚባል በግብፃውያን ላይ ያደረሰውን ሰቆቃ ለማቅለል ንጉሥ ሕርቃል ዘምቶ ድል ቢያደርግ ሊቀ ጳጳሳት አባ እንድራኒቆስ በአዋጅ በአጽዋማቱ ገብቶ እንዲቆጠር አድርጎላቸዋል ማለት ነው። በሶስተኛነት ንጉሥ ሕርቃል መንግስቴን ይወስዱብኛል ብሎ ቢሰጋ አይሁድ ዘምቶ ለመውጋት መሐላውን ቢያፈርስ ብለው የሮሙ ሊቀ ጳጳሳትና ቀሳውስቱ በአንድነት ጽመውለታል። እዚህ ላይ ነው ትልቁ ስህተት ማለት ነው። እንደውም ከዚህ ከንጉሥ ሕርቃል ይበልጥ እኮ እነ ንጉሥ ቅዱስ ላሊበላ በነገሱበት ዘመን 40 ዓመት ቅድስት ሀገር ኢትዮጵያን ወይም አቢሲኒያን ከቅስና ጋር ሲገዛ በምስራቅ ብረት አንጋቹ በበዛበት ሰዓት በጾም በጸሎት መስቀል አውጥቶ ሲዘምቱ የነበሩ ንጉሶች ናቸው። ነገር ግን ይህንን ለእግዚአብሔር ብለው ያደረጉ ለቅድስት ሀገራችን ተበጠበጠች ብሎ ለሕዝቡ ድህነት ብሎ የዘመተ ንጉስ በጾም በሱባኤ አድርገውታል። ግን የእግዚአብሔርን ክብር ፍለጋ ስለሆነ ይሄ ንጉስ የሄደው፣ ይሄኛው ደግሞ ሕርቃል ግን የራሱን የመንግስት ስልጣን ፍለጋ ብቻ ነው እንዲቋቋም ያደረገው እንጂ ለእግዚአብሔር የተገዛ ወይም ለእግዚአብሔር ብሎ ያደረገው ጾም ያወጀው ነገር የለም ማለት ነው። ሌላው በጾም ጊዜ የአመጋገብ ስርዓት ነው። በጾም ወቅት ያው ሰው እንደየአቅሙ ይጾማል። ሌላው በየአይነት መመገብ በጾም ሰዓት አይፈቀድም፣ ያው የተለየ አዲስ ነገር ከሌለ ማለት ነው። ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም፣ 3 ሳምንታት እስኪፈጸም ድረስ ዘይት አልተቀባሁም ይላል። ሌላው እርጉዝ ልጅ ያላቸው እናት አያከፍሉም። አቅም የሚያንሰው ያረጀ፣ የታመመ ወዘተ እነዚህን ሰዎችም ያው እንደየአቅማቸው ሊጾሙ ይችላሉ። ከዛ ውጭ ግን ከአቅማቸው ውጭ የሆነውን ነገር ሊገደዱ አይችሉም ማለት ነው።
ሌላ አቅም ያለው በጾም ሰዓት ሰኞ፣ ሮብ፣ አርብ ያከፍላል። ያው ለእኛ ግልጽ ይሆናል ብዬ አስባለሁ። ግን ለማብራራት ያክል ያው ጊዜና ሰዓት ለመቆጠብ ሰኞ ምግብ አይቀመስም። ማክሰኞ እንደ ትእዛዙ፣ ለምሳሌ ትእዛዙ በበሶ ከሆነ በበሶ፣ በተልባ ከሆነ በተልባ፣ እነዚህን ትእዛዞች በመፈጸም ማክሰኞ እንዲቀምስ ይደረጋል። ሮብ ይጾማል፣ ሐሙስ ይቀምሳል በትእዛዙ መሰረት፣ አርብም እንደዚሁ ይጾማል። ቅዳሜ በጾም ሰዓት ዘቢብ ይቀምሳል። ከዘቢብ በኋላ ያው አንድ ኩባያ የጸሎት ውሃም ከሆነ የጸሎት ውሃ ቀምሶ እሁድ ላይ ቀይ ዝክር ይቀምሳል። ከዛ በኋላ ህብስት ሊቀምስ ይችላል ማለት ነው። እሺ፣ ሌላው በጾም ጊዜ መብላት የሚፈቀደው ጥራጥሬ፣ ተልባ፣ አብሽ፣ ዝክር ሲሆን እሁድ ግን ያው እንጀራ መብላት የሚፈቀድበት አለ፣ የማይፈቀድበትም አለ እንደየጾም ሁኔታው ማለት ነው። በጾም በማይሆንበት የአመጋገብ ስነ ስርዓት አንደኛ በርትዕት ተዋሕዶ አመጋገብ ምግቡ ጸሎት ይደረግበታል። ጸሎቷም ተባርኮ ያው ቅዱስ ገብርኤል በብርሃነ መስቀልህ ባርክልኝ ወላዲተ አምላክም መብራን ፍበይበት ተብሎ ጸሎት ይደረግበታል፣ ይባረካል ማለት ነው። ሌላው በቅድስት ሥላሴ በሰንበታት በበዓላት ጊዜ ምግብ አይሰራም፣ በዋዜማው ይዘጋጃል ማለት ነው። ማዕድ ሲቀርብ ጸሎት ይደረጋል። ያው ቅድም እንዳልኩት ቅዱስ ገብርኤል መድኃኔዓለም የሰጠንን ይህንን ምግብ በቅዱስ መስቀል ባርክልን፣ መብራን ሕይወት በሚሰጠው እስትንፋስሽ እፍ በይበት አምላክነ ይህንን ያጡትን ሁሉ አስብልን፣ በመንፈስ ቅዱስም አድርስልን ብሎ በማሰብ ያው እግዚአብሔር ያደርጋል እንደየእምነቱ ነውና እነዚህን ጸሎቶች አድርጎ ይባረክለታል ማለት ነው። ሌላ የቤተሰብ ማዕድ ሲቀርብ ተሰብስቦ በአንድ ትሪ መሆን አለበት። በማህበር ሲሆን ደግሞ 7 መሆን፣ ወንድ ከወንድ ሴት ከሴት በማዘጋጀት ይመገባል ነው። በመጨረሻም ከሰባት ይባላል። ሌላ መጠጥ በተመለከተ አልኮል በፍጹም የተከለከለ ነው። በቤት ግን ያው ብርዝ፣ ጠላ ወይም ማዘጋጀት ይቻላል ማለት ነው። ምግብ በቤርጎ ተገብቶ የስጋ አይነት መመገብ በፍጹም የተከለከለ ነው። ክርስቲያን ያው የተከለከለበት ምክንያት ባራኪው አይታወቅም፣ አራጅም አይታወቅም፣ ወዘተ ብዙ ግድፈቶች ሊኖሩ ይችላል እዛ ላይ። በአሁኑ ሰዓት የሚደረጉ አሰቃቂ ለመናገር ራሱ የሚገዝፉ ነገሮች ስላሉ ያው ክርስቲያን በቤቱ ቢያዘጋጅ ይመረጣል ማለት ነው። ሌላው በቤትም ስጋ ከታረደ ከላይ እንደተገለጸው ተጸልዮ ተባርኮ ይታረዳል። ቄደር ያልተጠመቀ ይሁን መናፍቅ ወይም አሕዛብ ካረደው ግን ክርስቲያን ወይም የርትዕት ተዋሕዶ ምእመን መመገብ አይችልም። በርትዕት ተዋሕዶ ሃይማኖት ከሚያምን ጋር ወይም ቄደር ካልተጠመቀ በአንድ ትሪ መመገብ የተከለከለ ነው። አንድ ቤተሰብ ካልሆነ መስጠት፣ ቤተሰብም ቢሆን ራሱ ያው አቡነ ዘበሰማያት ተብሎ ጸሎት ይደረግበታል። ከዛ በኋላ አስባርኮ ይመገባል ማለት ነው። ሌላው የጽዋ ማህበር ስርዓት ነው። ጽዋ በፈቃደ እግዚአብሔር በአቡ ተባርኮ በጠዋት ከቤተ ክርስቲያን ወደ ተቀባዩ ምእመን ቤት ይገባል። ምግብ ሳይቀመስ ዋዜማ ይታደራል። በአልኮል በቢራ ጠላ ወዘተ ጽዋ ላይ አይዘጋጅም ወይም አይሰናዳም። በጾም በጸሎት በዝማሬ በመቋሚያ በአንድነት ከሰንደቅ ዓላማ ጋር አካባቢውን እየባረከ ወደ ተቀባዩ ቤት ይገባል። ተቀባዩም በሰባዬ ይዞ ቤቱን አሰናድቶ ይጠብቃል ማለት ነው። ሌላ አስራት በኩራት እና ስዕለት በተመለከተ ነው። አስራት የእግዚአብሔር ከሰጠን 10 አንድ መስጠት ነው። ሚልክያስ ምዕራፍ 3 ቁጥር 9 ላይ እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋል እና እርጉሞች ናችሁ፣ በቤት ውስጥ መብላት እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይ መስኮት ባልከፈትላችሁ በረከትም አትረፍርፌ ባለስልስላችሁ በዚህ ፈትኑኝ ይላል። የሰራዊት ጌታ እግዚአብሔር ያው አስራት በኩራት ለማውጣት ያው ለእኛም የገንዘቡ በረከት ነው። ቤት ገብቶም ያው በረከት እንድናገኝ ከ10 1 ወይም ከ100 10 የመስጠት ግዴታ አለብን ማለት ነው።
በኩራት እግዚአብሔር ከሰጠን ቀዳሚያቱን ሁሉን መስጠት ማለት ነው። ስለት ደግሞ ለእግዚአብሔር የገባነውን ቃል ሳይቆይ ሳንረሳ ሳንለውጥ ንጹሕ የሆነውን ማቅረብ አለብን ማለት ነው። ሌላው ስርዓተ ቄደር በ40ና በ80 ቀን የተቀበልነውን ክርስትና በኃጢአት ስላጎደፍ ነው። ይህን ለመመለስ ከ7 ዓመት ወጥኖ የሰራነውን ኃጢአት ንስሐ ገብተን ቄደር መጠመቅ አለብን። የቄደር ስርዓት እንደ ቁርባን ስርዓት ነው። 3 ቀን ማክፈል አለብን። ጸጉርን መመለጥ አለ። ጥርስና ምላስን ማጽዳት፣ የሰውነት ንጽህና በሚገባ መጠበቅ አለብን ማለት ነው። ሌላው ቄደር ከተጠመቅን በኋላ ስጋ መብላት የሚፈቀድለት ከቤቱ የታረደ ስጋ ይፈቀደለታል። ሌላ ቦታ የታረደ ስጋ ለመብላት ግን አይፈቀድም። ሌላ በቄደር ዕለት ህብስት በጨው መመገብ፣ ወለል ላይ ማረፍ፣ ሲሄዱ አንገትን መስበር ወይም አንገት ሰብር በማድረግ ሲሆን የታመመን ከመጠየቅ የሞተን ከመቅበር በስተቀር ሌላ ቦታ መሄድ እንደሌለብን፣ ወሬ ማውራት፣ ከባድ ስራ መስራት አይፈቀድም። ከአሕዛብና ከመናፍቃን ጋር በማህበራዊ ኑሮ ለምሳሌ በእድር፣ በእቁብ፣ በደስታና በሀዘን መተባበር ክልክል ነው። እህልን ለማስፈጨት ያው እንግዲህ እንደኛ ማለት እንደ በዓላት አቆጣጠሮችም በዓላት እንዲከበር ስለምንፈልግ እህልን ለማስፈጨትም ቢሆን ሌሎች ነገር ለማድረግ ክርስቲያን ወፍጮ ቤት መጠቀም አለብን ማለት ነው። በጸበል ቦታ ስላለ ስርዓት ባልና ሚስት ዕለቱን በግብር ተገናኝተው ምግብ ተበልቶ በስካር በሱስ ሁኖ በመጠጥ ውስጥ ሁኖ መጠመቅ አይፈቀድም። የሚጠመቅ ሰው መላ ሰውነቱን ንጽህናውን መጠበቅ አለበት። ህልመ ሌሊት ታይቶ ሴት የወር አበባ ላይ ሆና ሰው ሰራሽ መዋቢያ ስርዓት አልባ አለባበስ ለብሶ መጠመቅ አይፈቀድም፣ በሴትም በወንድም ማለት ነው። ሌላው ሴት ልጅ ጠበል መቅዳት እና መዝጋት መክፈትም አትችልም የሚል ነው። ሌላው መራዊት ወይም በሰርግ ጊዜ የሚደረግ ስርዓት ነው። እዚህ ላይ ብዙ ሰፋ የሚሉ ነገሮች አሉ። በአሁኑ ሰዓት በዚህ ጊዜ ያው ትዳር እንደ ቀልድ እንደ ጨዋታ እየሆነ ስላለ የምናያቸው ያየናቸውም ነገሮች ስላሉ አብረው ኑረው ሌሎች ነገሮችን ፈጽመው በቁርባን ወይም በተክሊል የሚደረጉ ነገሮች አሉና በይበልጥ እዚህ ላይ ያው በሰማይ ጽላትም የተጻፉትን ከምን ልናገርና ሁሉም ነገሮች የጋብቻ ስርዓት ከታች እስከ ላይ ድረስ እግዚአብሔር በቤቱ በቅዱስ ቤተ ክርስቲያን የሚያደርጋቸውን ስርዓትና ምሳሌ አላቸው። የርትዕት ተዋሕዶ ምእመናን ከሁሉ የጽድቅ መንገድ በተሰጠው መክሊት ይመራል። ይህም ራእይ ዮሐንስ 3:16 ላይ እንዲህ ይላል፣ ለብ ስላልሁ በራድም ወይም ትኩስ ስላልሆንህ ከአፊ ልተፋህ ነው። የዚህ ቃል አንድምታው ብዙ ቢሆንም ትኩስ የተባለው ምንኩስና፣ በራድ የተባለው ትዳር፣ ለብ ያለው ደግሞ ከሁለቱም ሳይሆን የቀረ ነው ማለት ነው። አንድ ክርስቲያን በስጋ ወደሙ ሕይወት መኖር ስላለበት ከትዳር በፊት ቅዱስ ቁርባን መውሰድ አለበት። አንድ ሰው መክሊቱ ትዳር ከሆነ ለትዳር አጋር የሚሆን እንዲያገኝ በጾም በጸሎት በስግደት መትጋት አለበት ማለት ነው። ያው እግዚአብሔር ይጠየቃል፣ ወላዲተ አምላክ ትጠየቃለች። ፈቃዱ ከሆነ የቀናችውን ፈሪሃ እግዚአብሔር ያደረባት ለእግዚአብሔር የምትገዛ ለቅድስት ቤተክርስቲያን አገልጋይ የምትሆን እንዲሰጠው በጾም በጸሎት ይጠይቃል ማለት ነው። ሌላው አጋር የምትሆነውን ካገኘ ፍቃድ አለን ወይ ብሎ በጸሎትም ይጠይቃል። ከተፈቀደለትም በስነ ስርዓት ሽማግሌ ይልካል። እሺ ወይም ኦሆ ከተባለ ሽምግልናው የሚጸናው በ3ኛው ቀን ነው። ሽምግልናውም መንፈሳዊነት ነው። መንፈሳዊነትን የሚገልጽ መሆን አለበት። በቃል ኪዳን ስርዓትና ባልና ሚስት ቅዱስ ሥጋ ወደሙን ከተቀበሉ ወደ ቤታቸው ይሄዳሉ። ለሰባት ቀን ሳይገናኙ በስልክም ይሁን በአካል ሳይገናኙ በጸሎት ስለፈቀድክልን ተመስገን እያሉ ያው የተባረከ ትዳር እንዲሰጣቸው የቀና ቤት እንዲሆንላቸው በጸሎት ይጠይቃሉ። በተክሊል ለመጋባት በድንግልና ሕይወት ውስጥ መቆየት ያስፈልጋል። ካልሆነ ግን
ያው በስጋው ደሙ ጋብቻው ይፈጸማል ማለት ነው። በማንኛውም ቀን ቤተ መቅደስ ውስጥ ቁርባን የተቀበሉ ዕለት የምስል ወይም የድምፅ ቀረጻ አይፈቀድም። ቁርባን የተቀበለ ሰው ውሃ መንካት፣ ስጋ መብላት፣ ልብስ መቀየር፣ ምንም አይነት ዓለማዊ ዝግጅት ማድረግ አይፈቀድለትም። ሙሽሮችና አጃቢዎች ክርስቲያናዊ አለባበስ ይለብሳሉ። ሰው ሰራሽ መዋቢያም መጠቀም አይችሉም። በሚሄዱበትም አካባቢ ልክ እንደ ዘመናዊ እንደተባለው እጅ እያወጡ ማውለብለብ፣ ከእይታ አገኛለሁ ብሎ የተለያዩ ነገሮች ማድረግ እሱም ፈጽሞ የተከለከለ ነው ማለት ነው። ሌላው የሰርጉ ዕለትም በርትዕ ተዋሕዶ በቀዳሜና እሁድ አይፈቀድም። የሚፈቀደው በዕለተ ሰሉስና ሐሙስ ላይ ነው። እንዲሁ በፊርማ ስነ ስርዓት ቤተሰብ ይተዋወቃል፣ መራዊት ይመረቃል። ከዛም ወደ ቤታቸው አብረው ይገባሉ። ከዛ ቀጥሎ እስከ 7 ቀን በጸሎት በልመና በምስጋና እግዚአብሔርን እያመሰገኑ ይቆያሉ ማለት ነው። ሌላው በተጋቡ መራዊት በቤተሰብ ቅቤ መቀባት፣ ቡና ማፍላት፣ ዘፈን መስፈን የመሳሰሉት ባህል እየተባለ በይስሙላ የሚያደርጉት ነገሮች አይፈቀዱም። ለቤተሰብ ተብሎ ለቤተሰብ ይሁን ለዘመድ ይሉኝታን ሳይሆን የእግዚአብሔር ፈሪሃ እግዚአብሔር አድሮባቸው ሕግና ስርዓቱን አክብረው እንዲፈጸም ይደረጋል ማለት ነው። ሌላው ያው አንድ ክርስቲያን ሙሽሮች ከግንኙነት እንኳን ለማድረግ ቢፈልጉ በጸሎት ከመገናኘታቸው በፊት በጸሎት ቢደረግ ዘር ከሰጠህን አምላካችን የሚቀበል እናታችን ቅድስተ ቅዱሳን ድንግል ማርያምን የሚያከብር ለሀገር ለወገን ለቅድስት ቤተ ክርስቲያን የሚሆን ከሆነ ይወለድ፣ ካልሆነ ደግሞ ያው በማህፀን አስቀረ ተብሎም ያው እንደ እግዚአብሔር ፍቃድ ይህ በልመና ይጠየቃል ማለት ነው። ያው በይበልጥ ስለ ሙሽሮች ደግሞ ያለው ስርዓትና ምንድን ነው ብለን ሚስት የቤተ ክርስቲያን ምሳሌ፣ ባልየው ደግሞ የክርስቶስ ምሳሌ ነው። ምን ይላል? ፍትሐ ነገሥቱ ሰለስቱ ምዕት ከቤተ ክርስቲያን ውጭ የሚደረግ ጋብቻ የአህያ የበቅሎ የፈረስ ነው ይላል። ሌላው የሙሽራው እናትና አባት የአብ የወልድ ምሳሌ ናቸው። የሚታጭለት የወልድ ምሳሌ ነው። አጭታው የቅዱስ ገብርኤል ምሳሌ ነው። ታጭታ ወይም ሴቷ ደግሞ የወላዲት አምላክ የእመብርሃን ምሳሌ ናት። ማጨት ወይም ሸማግሌው ለማጨት ብሎ የሚያስበው ደግሞ የብስራት ምሳሌ ነው። ፍለጋ ወይም ያው እግዚአብሔር የፈቀደለት ቤተሰቦች ማለት ሙሽራይቱ ለመፈለግ የሚያደርጉት ፍለጋው ደግሞ አስትንፋሰ ነዋጼ ነው። ለምሳሌ እዚህ ላይ ብዙ መረመረ እንዳንቺ ያለ አላገኘም ሲል ለማጠየቅ ነው ማለት ነው። ሌላ 3 ጊዜ ጉዳይ አለን ወይ ከላይ ገልጫዋለሁ። 3 ጊዜ ሽማግሌ ይሄዳል። ምንን በተመለከተ ነው? ምን ለማመሰል ነው? እዚህ ላይ ቅዱስ ገብርኤል መብርሃንን ምን አላት? ቃል ስጋ ሆነ ብሎ 3 ጊዜ ያው ጎንበስ ቀና ማለቱን ይገልጻል። ያው እዚህም በተሳለው ስዕል ቅዱስ ገብርኤል በርከክ ብሎ ለወላዲት አምላክ የሚሰጠው ሰማያዊ ስጦታ ተንበርክኮ ጎንበስ ብሎ እንዳለውም ይገልጽላቸዋል ማለት ነው። ሌላው እግዚአብሔር ትውልድንም ያጠይቃል። ምን ብሎ ሶስትነቱን የሚገልጽ በዳህራዊ ልደቱ እንዲህ ይላል፣ የአብርሃም የይስሐቅ ያዕቆብ አምላክ ተብሎ በትውልድም ይመረምራል። ሌላው ቀነቀጠሮ ተብሎ የሚደረጉ ስርዓቶች አሉ። ቀነቀጠሮ ሲሰጥ የ5500 የዘመን ምሳሌን ይገልጻል። ታዲያ ቀጠሮ ሲደርስ ሙሽራው ሚዜዎቹ ይዞ ይመጣል። ሙሽሪትም ከሚዜዎቿ ጋር ትታጀባለች። አንዲት ሙሽራ በአለባበሷ ተኮናንባ አይኖቿን ብቻ ገልጣ ትታያለች። ያው ብዙ ጊዜ በገጠራማው አካባቢ ነው ይሄ ነገር የሚገኘው። ማለት ሙሽሪቷ ይቺ አይኖቿ ብቻ ነው የምትታየው። ይህ ምሳሌ ደግሞ ምንድን ነው? ወላዲት አምላክ የአለባበሷ ስርዓት መገላለጽ የሌለባት ያው ሚስጥራቷም እንዳለ ሆኖ ጸጋዋን ክብሯን የሚገልጽ አለባበስ አላት ለማለት ነው። ምንድን ነው? ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ ብሎ የነገራትን ያመሰጥራል ማለት ነው። ሌላው የሙሽሪት እናት አባት ሙሽሮችን ሚዜዎቹን
ቤታቸው በሚሄዱበት ጊዜ ቤት አያስገቡም። ለብቻው በተዘጋጀላቸው ቤት እንዲገቡ ያደርጋል ማለት ነው። ለሙሽራው ለሙሽሪት ለብቻቸው ጫጉላ ቤት ይሰጣቸዋል። ከዛም ቤት ይገባሉ። ያም ምሳሌ መድኃኔ ዓለም ከድንግል ማርያም ሲወለድ ከቤት ሳይሆን በቤተልሔም ግርግም መወለዱን የሚያመሰጥር ነው ማለት ነው። ምክንያቱም ጋብቻ ሰማያዊም ምድራዊም ነውና ይህንን ነገሮች ያመሰጥራል። ሌላው የሙሽሪትና የሙሽራው የሙሽሪትና የሙሽራው ሚዜዎች ከጫጉላ ቤት ሆነው ሁሉም ሙሽራው ሙሽሪት እያሉ ይዘምራሉ። የሙሽራው ቤተሰብ የመላእክት ምሳሌ ናቸው። የሙሽሪት ቤተሰብ ደግሞ የኖሌት ምሳሌ ናቸው ማለት ነው። አንዷ ጫጉላ የቤተልሔም ምሳሌ፣ አንዷ ምስጋና ደግሞ ስብሐት ለእግዚአብሔር ያለውን ምሳሌ ይገልጻል። እግዚአብሔር ቃል ቅድመ ዓለም ቃል ወልድ ይባላል። በስጋ ሲመጣ ግን መድኃኔ ዓለም መድህን ጊዜ ወይም ያው ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም ብሎ እነዚህን ስሞች ለማጠየቅ ነው ማለት ነው። ከዛም በኋላ ሙሽራው ሙሽሪትን ከቤት ይዞ ሲሄድ የሙሽሪት ቤተሰብ በግ ይሰጡታል፣ ዶሮ ወይም ፍየል። እነዚህን ስጦታ አይሰጥም በእግዚአብሔር ሕግና ስርዓት ማለት ነው። እናቶችም ሙሽሪት ስትወጣ ምንጣፍ አንጥፈው ከላይም ዘርግተው ይዘምራሉ። ምን እያሉ ለምን እንደ ምሳሌ ያክል እንዳላይሽ ደመናው ዙሯል በላይሽ እያሉ ይዘምሩላታል። ለምንድን ነው? ከዚህ በኋላ በዚህ ዓለም ጸባይ አናውቅሽም፣ በመንፈስ ቅዱስ የተጋረድሽ የመለኮት እናት ነሽ ለማለት የሚለውን ለማጠየቅ ነው ማለት ነው። ሌላ ሙሽራው ከሄደ በኋላ መለከቱን እየነፋ ሚዜዎቹ አጅበው እየዘመሩ የተሰጡትን በግ ይዘው ይሄዳሉ። መለከቱ የቅዱስ ዮሐንስ የስብከት ድምፅ ነው። በጉ ደግሞ የቅዱስ ዮሐንስ እነሆ የእግዚአብሔር በግ ብሎ ያስተማረው ትምህርት ይገልጻል ማለት ነው። በዚህ ዓለም ውስጥ የነበር ነው ያው በአንዲት ሰርግ ቤት ውስጥ ሰማያዊ ስርዓት ከትርጉማቸው ጋር ይካሄዳል። በመንፈስ ቅዱስ ላደለው ለመረጠው ይህን ስርዓት ያካሂዳል ማለት ነው። ስለዚህ አሁን ደግሞ ያው ያለው ዘመናዊነት ተብሎ በየሶሻል ሚዲያው ሀይ እየተባባለ አበባ ምናምን እየተላላክን ሰማያዊ ስርዓትን ለማጥፋት የምንጥር የምናካሂደው ነገሮች ሕግና ስርዓት የሻሩ ስለሆኑ እነዚህን ነገሮች ያው አደብ ልንገዛ ይገባል ማለት ነው። ያው ስናስበው ሚስጥር እየተፋለሰብን እንደሆነ የእግዚአብሔር ሕግና ስርዓት እያጠፋን እየሻርን መሆኑ ነው። ለዛ ነው አብዛኛው ትዳር ዛሬ ይጋባሉ ነገ ይፋታሉ፣ እግዚአብሔር የሌለው ትዳር ስለሆነ ነው። እና ይህንን የሚገልጽ ይሆናል ማለት ነው። እሺ ሌላ በጽንስ ጊዜ እርግዝና ከመጣ በጽንስ ጊዜ ነው። እርግዝና ከመጣ ባልና ሚስት ለ3 ወር በጸሎት ልጁን አንተን የሚቃወም ከሆነ ብለው ያው እግዚአብሔርን የሚጠይቁትን ጥያቄ ያቀርባሉ። ለአንተ የሚገዛ ለቅድስት ቤተ ክርስቲያን የሚገዛ የሚያገለግል እናት አባቱን የሚያከብር ህዝበ ክርስቲያኑን እንዲሁም የቅድስት ሀገር ኢትዮጵያ ህዝብን የሚገዛ ከሆነ እነዚህን ነገሮች አንተ ባርክልን ብለው ጸሎት ያደርጋሉ ማለት ነው። በትዳር ውስጥ በፍጹም የወሊድ መቆጣጠሪያ ይሁን ጽንስ ማስወረድ የተከለከለ ነው። እነዚህን የፈጸመ እነዚህን ያደረገ በቅድስት ቤተ ክርስቲያን ግቢ በእንኳን ቤተ ክርስቲያኗ ውስጥ ቅጽር ግቢ ውስጥ መግባት ራሱ አይችልም ማለት ነው። ቅዱስ ዮሐንስ አፈወርቅ ወዮ ስለምን እግዚአብሔር የሰውን ምን ለመፍጠር ያዘጋጀውንም መንገድ መግደያ ታደርጋላችሁ? ስለምን ልጁን አቅፋ እንድትስም የተፈጠረችውንም ሴት ነፍሰ ገዳይ እንድትሆን ለምን ታደርጋላችሁ? ይላል። ከዛም በኋላ ባልና ሚስት በጸሎት መበርታት በንስሐ መታጠብ ግዴታ ነው። በሌላ ጊዜም እንዳለ ሆኖ በንስሐ የመመላለስ ግዴታ አለብን ማለት ነው። አንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ እርሷም አቤቱ የሰራዊት ጌታ ሆይ የባሪያን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያም ወንድ ልጅ ብትሰጥ እድሜውንም ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለት ተሳለችለት ማለት ነው። ሌላው ልጅ ሲወለድ እናት ካልደከማት በስተቀር በምጹ አስገዳጅ ካልሆነ በስተቀር ያው በቤቷ አምጣ እንድትወርድ የመውለድ ኃላፊነት አለባት ማለት ነው።
ሕፃኑ ከተወለደ በኋላ ታጥቦ ያው ስለ ማርያም ፊት ይቀመጣል። ከዛም በኋላ መብርሃን አንቺ ባርኪልን፣ አሳድጊልን፣ አድጎም ፈሪሃ እግዚአብሔር ያደረበት እግዚአብሔርን የሚያገለግል ለቅድስት ቤተ ክርስቲያን የሚያገለግል ሕዝቡንም ለእናት አባቱም የሚገዛ እንዲሆንልን ብለው ያው በጸሎት ይጠይቃሉ። ከዛ በኋላ ነው ቤተሰብ ማቀፍ የሚችለው ማለት ነው። ሌላ እናት ማየ ጸሎት የምትረጨው ወንድ ከወለደች በ7 ቀን፣ ሴት ከሆነች ደግሞ በ14 ቀኗ ነው። ይህም መጽሐፈ ኩፋሌ ምዕራፍ 4 ቁጥር 10 እስከ 13 ላይ አለ። ምን ይላል? ወንድ ልጅ ብትወልድ ቀድሞ አዳም በ7 ቀን ቆይቶ እንደተፈጠረ 7 ቀን በአራስነት ትቆይ ዘንድ ከደሟም እስከምትነጻ ድረስ 33 ቀን ትቀመጥ፣ የመንጻቷ ቀንም እስኪፈጸም ድረስ የተቀደሰውን አትንካ፣ ወደ መቅደስም አትግባ ይላል። ሴት ልጅ ብትወልድ ደግሞ ቀድሞ ሔዋን 2 ሱባኤ ቆይታ እንደተፈጠረች ሁሉ 2 ሱባኤ በአራስነቷ ትቆይ። እንደ መርገሟ ወራት 2 ሱባኤ ወይም 14 ቀን ያህል የረከሰች ናትና ከደሟም እስከምትነጻ ድረስ 66 ቀን ትቀመጥ፣ ወደ መቅደስም አትግባ፣ የተቀደሰውንም አትንካ ይላል። 66 እና ያው 14 ቀን 2 ሱባኤ ያው 80 ቀን ስለሆነ 80 ቀን ሙሉ ያው ወደ ቤተ መቅደስ መግባት እንደማትችልና ያው ከደሙ እስከምትነጻ ድረስ ሕግና ስርዓቱን አክብራ በዛው ትቆያለች ማለት ነው። በመድኃኔዓለምና ቅድስት ድንግል ማህበር ዘኢትዮጵያ ወይም በርትዕት ተዋሕዶ ሃይማኖት ምእመን ይህ ስርዓት አሁን እየተካሄደ ያለ ነው። በባሕረ ሐሳብ ግን ይህ ትእዛዝ ሊፈጸም አይችልም፣ እየፈጸሙትም አይደለም ማለት ነው። ከዛ በኋላ ያው ባልና ሚስት በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ ይላል። ወንድ ከሆነ በ8ኛው ቀን መገረዝ ስላለበት ማለት ነው። ዘሌዋውያን 12:4 ላይ በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። ሕፃኑ ሲወለድ እስከሚጠመቅ ድረስ ከእናት አባት ማንም ወደ ቤታቸው ሄዶ ማየት አይችልም። እናት አባት ሕፃኑን ክርስትና ለማስነሳት በስጋ ወደሙ ውስጥ መሆን አለባቸው ወይም መኖር አለባቸው። ልጁ ሲጠመቅ የግድ ሙሉ ቤተሰቡ ቅዱስ ቁርባን የመቀበል ኃላፊነት አለበት ማለት ነው። የማይቀበል ከሆነ ግን ክርስትና ማስነሳት አይችሉም። በክርስትና ጊዜ ድግስም አይፈቀድም። ገንፎ ማዘጋጀት ለአራስ ነው ተብሎም ማዘጋጀት አይፈቀድም ማለት ነው። ሌላው ስርዓተ ክርስትና ነው። በቤተ ክርስቲያን በሰዓቱ መድረስ እንዲሁም የጥምቀት ውሃ ከቤት ይዞ መምጣት አይፈቀድም። ክርስትና ስም በካህናት ብቻ የሚሰየም ሲሆን ወላጆች ዓለማዊ ስም ያሰቡትን ለካህን መናገር አለባቸው ማለት ነው። ያው በድሮ አባቶቻችን ወይም በድሮ በሕግና ስርዓቱ በሚፈጸምበት ሰዓት በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ በእነዚህ ጊዜ የነበረ ስም እግዚአብሔርን የሚያመሰጥር ነበረ። በአሁኑ ግን ያው ስሙ ደምሰው ናደው ምናምን እያለ ስም ያወጣለታል። ትውልዱ እየተደመሰሰ እየተናደ ያለበት ያው ስምን መላክ ያወጣዋን የሚባል ነገር አለና እነዚህ ነገሮች አሉ። ለካህናት ስምን ማሳወቅ አለብን ማለት ነው። ሌላው የህፃናት ጆሮ መብሳት አይፈቀድም። ከክርስትና በፊት ጸጉራቸውን መላጨት አለባቸው። ህፃናት ቅዱስ ቁርባን ስለሚቀበሉ በብዙ ሰው መታቀፍ፣ ውጭ ወጥቶ መጫወት፣ ዓለማዊ ፊልም ማየትም አይቻልም። ከክርስትና አባትና መንፈሳዊ ህይወታቸው መልካም የሆነና ኃላፊነታቸውን የሚወጡ መሆንም አለባቸው። ኃላፊነት ማለት ክርስትና አባትም ይሁን እናት፣ ከልጁ አባትና እናት ውጭ ያለው ክርስትና አባት ይሁን እናት ልጁን የማየት የመንከባከብ ግዴታ አለባቸው ማለት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ሁሉ በአግባቡና በስርዓት ይሁን ይላል። ሌላው ልጅ አስተዳደግ ነው። ልጅ አስተዳደግ ቃለ እግዚአብሔር እየተማረ ያድጋል። ምሳሌ 29:17 ልጅህን ቅጣ እረፍትንም ይሰጥሃል፣ ለነፍስህም ተድላን ይሰጥሃል ይላል። ምሳሌ 19:18 ላይም ተስፋ ገና ሳለች ልጅህን ገስጽ መሞቱንም አትሻ ይላል። ምክንያቱም አሁን በአሁኑ
ባለን የርትዕ ተዋሕዶ ሃይማኖት ምእመን ልጁን ማሳደግ ኃላፊነት ያው ከዚህ በፊትም በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ የተላለፈ መልእክትም አለ። እስከዚህ ሰዓትም እየመከሩ እየገሰጹም ያሉበት ሁኔታ ነው ያለው። ምንድነው ያው በአሁኑ ዘመናዊ ተብሎ ልጆቻቸውንም እንኳ በትንሹ እንኳ እንደ ምሳሌ የምንወስደው ምንድነው ዝንጀሮ እንኳ ልጁን ለመብል እንኳ በሚሄድበት ሰዓት በፊቱ አዝሎ ነው የሚሄደው። ለምን ሰውየው እንኳ ቢመጣ ልጁን እንዳይመታበት ለመከላከል ያክል ነው። ከዛ በኋላ ወደ ገደል በሚሄድበት ሰዓት ደግሞ ከኋላ ከጀርባው አዝላ ነው የምትሄደው። ለምን የመከላከል አቅሟ ሰፊ ስለሆነ ነው። እና በብዛት አሁን እየተመለከትን ያለ ነው ምንድነው በፊት አዝሎ የሚሄዱ ሰዎች እንደ ትንሿ ስርዓት እንኳን ማድረግ የምንችለውን ነው የምናገረው። እና በፊት አንድ የሚሄዱት እንቅፋት እንኳን ቢመታን ምንድን ነው ማድረግ የምንችለው? ቀጥታ የልጅ ወይም ይችል ልጅ አፍኖ መግደል ነው። ስለዚህ እነዚህ ስርዓቶችም ስላሉ ያው ሚስጥርም ስለሚኖረው ነው። እግዚአብሔር አንድን ነገር ሲፈጥር ያለ አንድ ነገር ያለ አንድ ሚስጥር ስለማያደርግ እነዚህን ነገሮች ስርዓቶች ብንከተል የሚል ሀሳብ ነው። ሌላ ሴት ከሆነች ከ10 ዓመት ጀምሮ ጸጉሯን ትከናነባለች። ወንድ ከሆነ ደግሞ በ14 ዓመቱ ስራን ይጀምራል ወይም ይወጥናል። ለሚሰራው ስራ ትምህርቱንም ይማራል። ሌላው ጸጉርን በተመለከተ አንዳንድ ማሳደግ በተመለከተ አሁን ወንድ ልጅ ጸጉርን ይቆረጥ የሚል ምን ላይ አለ ብለው የሚያስቡ ብዙ ነገሮች አሉና ሲጀመር ጸጉርን ያሳደገ ሰው በቤተ ክርስቲያንም እንዳይገባ ወይም እንዳይቀበር ስጋ ወደሙንም እንዳይቀበል እዛ ላይ ይናገራል። ይህን ማድረግ የሚቻለው ሰባኪያን አባቶች ቢያስተምሩ ቢዘክሩ ትውልዱ ራሱ እንደዚህ ሊጠፋ አይችልም ማለት ነው። አንድ አባት ምንድነው ያሉት እንደ ምሳሌ ያክል ነው። ሰዓቷ እኔም እየጨረስኩ ስለሆነ ምንድነው ሁልጊዜ አባቶች የሚመክሩት አብርሃም 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 ደግ ነው አብርሃም አብርሃም እያሉ መድረክ ላይ ነው የሚናገሩት እና ደግነቱን ሁሉም ያውቃል። ስለዚህ አብርሃም እየተመሰለ የሚያደርጉት የልመና ቅድስት ቤተክርስቲያን ላይ እስኪ እጃችሁን አውጡ፣ አብርሃም ደግ የዋህ አምላክ ነው፣ እስኪ የሱን ራእይ እንከተል፣ እጃችሁን አውጡ። እጃችሁን እንዳወጥተው እያለ እስቲ ወደ ኪሳችሁ አስገቡ፣ ኪሳችሁን ካስገቡ በኋላ ደግሞ ያለችን እስቲ እናውጣና ምናምን ብለው እነዚህ የሚለምኑት ልመና አለና ከዛም በተጨማሪ ደግሞ እሱ እንኳን እንዳለ ሆኖ በቤተ ክርስቲያን ውስጥ የሚደረግ ቅዳሴ ላይ በሚገባ ሰዓት ያው መጀመሪያ ቅድም ላይ እንደተናገርሁት ስጋ ወደሙን ሳይቀበሉ እየኖሩ ነገር ግን በአንድ ላይ ኖረው የሚፈጠር ነገር አለ። ስለዚህ ለጋብቻ ቤተ ክርስቲያን በቀረቡ ሰዓት ሶስት አክሊል ለማስባረክ አስቀመጡ። ለምንድን ነው ብዬ ስጠይቅ የአብ የወልድ ምሳሌ የቅድስት ሥላሴ ተምሳሌት ነው ብለው እንዴ ሙሽሮቹ 2 ናቸው እንዴት 3 አክሊል ሊቀርብ ቻለ ብለው አሁንም በድጋሚ ስጠይቃቸው ያው ከነዛኞቹ ከሙሽሮቹ ወገን አባ እንደሱ ሳይሆን 3 ያደረጉት 3 ሙሽሮች ከዚህ በፊት በአንድ ላይ ስለነበሩ በማህፀናቸው ውስጥ የ6 ወር ልጅ አለ። እንደገና እሷ ሙሽሪት አለች፣ ሙሽራውም አለ። ስለዚህ 3 የሆኑት ከልጁ ከህፃኑ ጀምሮ ነው አሉና ይሄ ነው የቅድስት ቤተክርስቲያን መዛባት ትውልዱ እንዳይድን ያደረገ ይህንንም እያየ እየተንሰራፋ የሚሄድበት ምክንያት ከዛ አንጻር ነው ብሎ ብዙ ጊዜ ያው ሲገስጹ ሲያስተምሩ ስለምንሰማ ነውና ከዛ በተጨማሪ ደግሞ አሁን በጽናጽል ያለ ስርዓት ነው። ጽናጽል ያው ተምሳሌቶችን ነው ማቅረብ የምችለው። 2 አምዶች ብሉይና ሐዲስ ኪዳን የሚወክሉ ናቸው ከላይ በዚህ ጎንና ጎን የቆሙት። 2 ጋርሞች ደግሞ መሀል ላይ ያሉት አንድም ያዕቆብ በፍኖተ ሎዛ መላእክቶች ሲወጡና ሲወርዱ የነበረበት መሰላል የሚያጠይቅ ነው። ሌላው መድኃኔ ዓለም 2 ልደትን ማለትም ቅድመ ዓለም ከአብ መሆኑን ሲያጠይቅ፣ ድህረ ዓለም ደግሞ ከመብርሃን ከወላዲተ አምላክ መወለዱን የሚያመለክት ነው። በውስጡ ያሉ ቅጠሎች ወይም ታኩራዎች ድምፅ የሚያሰሙት ማለት ነው የሚወክሉት 5 ከሆኑ አዕማደ ምስጢራትን፣ 6 ከሆኑ ደግሞ ቃላተ ወንጌልን፣ 7 ከሆኑ ምስጢራተ ቤተ ክርስቲያንን የሚወክሉ ይሆናሉ ማለት ነው። ከታችና ከላይ ያለው ጋድም
ደግሞ ሰማይና ምድርን ይገልጻል ማለት ነው። ሌላው ስለ ቅድስት ቤተ ክርስቲያን የአዟዟር ስርዓት ነው። በቅድስት ቤተ ክርስቲያን ውስጥ የአዟዟር ስርዓት በአሁኑ ሰዓት እየተካሄደ ያለው ከቀኝ ወደ ግራ የሚዞርበት ሁኔታ ነው ያለው። ግን ትክክለኛው የሚዞረው ከግራ ወደ ቀኝ ነው። ለምን ከተባለ በሲኦል ከነበርንበት ወደ ገነት የመጣንበት ማለት ነው። ከምዕራብ ወደ ምስራቅ ማለት ነው። በምስራቅ ብርሃን ፀሐይ ገነት ወላዲተ አምላክን እናገኛለን። ምንድን ይላል? አንቲ ምስራቅ ወወልድኪ ፀሐየ ጽድቅ። እሱን በፀሐይ መሰላት፣ እሷን ደግሞ በምስራቃዊ ብርሃን መሰላት ማለት ነው። ሌላው እንደ ምሳሌ እንኳን ብንወስድ የብረት ቡሎኖች የሚጠብቁት ከግራ ወደ ቀኝ ነው እንጂ ከግራ ወደ ቀኝ አይደለም። ምክንያቱም እንደ ምሳሌ ነው ይህን የምንወስደው። ሌላው ስናማተብ ራሱ ከግራ ወደ ቀኝ መሆን እንዳለበት፣ የአመታተብ ስርዓት ራሱ ስርዓት እንዳለው። ስርዓቱ ምንድነው? ይሄ እንደዚህ አድርገን ስናማተብ እንደዚህ የቆመችው ከሰማይ ወረደ ወደ ምድርም ወረደ፣ ከምድርም ወደ ሰማይ እንደተመለሰ የሚያጠይቅ ነው። ሌላው ሶስቱ እነዚህ አብ ወልድ መንፈስ ቅዱስ የሚገልጽ ነው። አንድነትና ሶስትነታቸውም ይገልጻል ማለት ነው። ሌላው ጽሁፍን እንኳ ስንመለከት ከግራ ወደ ቀኝ እንደምንጽፍ ያመለክታል። በአረቦች ወይም ከአህዛብ ሀገሮች ያሉት ደግሞ ከግራ ወደ ቀኝ የሚጽፉት ናቸው። ይሄ የእሱ ግብር የእሱ አባሪ የሆኑች ናቸው ማለት ነው። ጸልዩ በእንተ ሰላም እያለ ቅዳሴ ላይ ሲዞሩ ራሱ እነሱ በአሁኑ ስርዓት ያለው ከቀኝ ወደ ግራ እየዞሩ ያለበት ሁኔታ ነው እና ይሄ በትልቁ ስህተት እንደሆነ ነው የምረዳው። ሌላ መናገር የምፈልገው አሁን የርትዕት ተዋሕዶ ምእመን ወይም የርትዕት ተዋሕዶ ሃይማኖት የመድኃኔዓለምና የቅድስት ድንግል ማህበር ዘኢትዮጵያ ለይተን እንለይ ስንል እኛ ከቅድስት ቤተ ክርስቲያን ተለይተን የወጣንበት መንገድ የለም። ቅድስት ቤተ ክርስቲያን እንደው በትንሹ እንኳ 2000 ዓመት ህገ ልቦናን፣ 1000 ዓመት ህገ ኦሪትን፣ 2000 ዓመት ህገ ወንጌልን በጥቅሉ 5000 ዓመት ንጥር ብጥር ያለ ታሪክን አስቀምጣናለች ማለት ነው የቅድስት ቤተ ክርስቲያን። ሌላው ብዙ ልምድ አላት፣ የማስተዳደር ብቃት አላት። ልምድም በተጨማሪ በብዙ አላት። ሚሊዮኖች ክርስቲያኖች አሏት። ስርዓት አላት፣ መዋቅር አላት፣ የመሪነት ልምድም አላት። ለብዙ ዓመታት ያው እንደ ትምህርት ሚኒስቴር ሆና እንደ ባህልና ሚኒስቴርም ሆና አገልግላለች። ለብዙ ዘመናትም ሀገረ መንግስትን ገንብታለች፣ ህገ መንግስትንም ቀርጻለች። በዚህ ነው ቅድስት ቤተ ክርስቲያን ይህንን አድርገን ህግና ስርዓቷን በመጠበቅ የታላቋ ቅድስት ቤተ ክርስቲያን ህግና ስርዓት አክብረን እናስከብራለን የሚል አቋም በመያዝ ህዝበ ክርስቲያኑን ለማዳን ትውልድን ፍለጋ በሚል ብዙ ነገሮች የተካሄዱ ነገሮች ስላሉ እነዚህን ህግና ስርዓቶች እንድናስከብር በማለት ነው። እግዚአብሔር ይስጥልኝ። ጨርሻለሁ። ቃል ተሰማልን። በርትዕት ተዋሕዶ ታጽናልን። መምህር ወልደ ማርያምና ገብረስላሴ መለስ የርትዕት ተዋሕዶ ሃይማኖት ህግና ስርዓትን አቅርበውልናል። እንግዲህ በርትዕት ተዋሕዶ ከውልደት እስከ ሞት ድረስ እግዚአብሔር አምላክ በሰጠን ህግና ስርዓት የምንከተል መሆኑን በዝርዝር ቀርቧል። አሁን ደግሞ ቀጣይ በተነሳው ርዕሰ ጉዳይ ላይ በድረገጽ ካሉ እንዲሁም እዚህ ካሉ ምዕመናን የሚኖሩ ጥያቄዎችን የምናቀርብ ይሆናል። ወደ ጥያቄዎቹ እንሄዳለን። የልዑል እግዚአብሔር ስም የተመሰገነ ይሁን። ወላዲተ አምላክ ክብር ይግባት። እፏም ሳይክሙ በድረ ገጽ ከሚከታተሉት ወንድም እህት ከተለያዩ ሰዎች የመጡ አስተያየቶችና ጥያቄዎች ናቸው። የመጀመሪያው አስተያየት ምንድን ነው? ብዙ ሰው ሰብስበን እየተከታተልን ነው እና ያለ ነው ዘመነ ሄኖክ ዘገየብን የሚል ነው። ማለት ሰዎች እንዳይሰላቹብን ወደ ዘመነ ሄኖክ የሚል ነው። ሁለተኛው ደግሞ ምንድን ነው ጥያቄ
ስለ ጽላተ ሙሴ ነው። ይሄ ትላንት የነበረ ጥያቄ መስለኝ። ጽላተ ሙሴ እስካሁን ሲነገር የነበረው ታሪክ አክሱም ላይ እንደነበረች ነው። ወደዚህ ደግሞ ጽላተ ሙሴ ለእኛ ለርቱዓኖች ተሰጥታለች። እንዴት ሆኖ ነው? ስለሱ በደንብ ማብራሪያ ብትሰጡን። እኛ የምናውቀው አክሱም ላይ እንዳለች ነው። አሁን አለች በተባለችው ቦታ ላይ እንዴት መጣች፣ እንዴት ተገኘች የሚል ጥያቄ ነው። እስካሁን ያብራራችሁት ስለ ወላዲት አምላክን የሚመለከተው ማብራሪያ ላይ ተአምረ ማርያም ላይ አለ ወይ? ወልደ ማርያም የተናገሩት መሰለኝ መምህር ወልደ ማርያም ተአምረ ማርያም ላይ አለ ወይ? እና እስካሁን የምትናገሯቸው ንግግሮች ምን ምን መጽሐፍ ላይ ነው የሚገኙት? መጽሐፉንም እንደዚሁ ማለት ከመጽሐፍ ቁጥር ወይ ከመጽሐፍ ቅዱስ ጥቅስ ባሻገር ሌሎች መጽሐፍ ቅዱስ ላይ የሌሉ አዳዲስ ነገሮች አሉ የሰማናቸው እና እነሱን መጽሐፍት ላይ ያሉትና መጽሐፉን እኛ የማንበብ አጋጣሚው እንዲኖረን መጽሐፉንም አብራችሁ ብትጠቅሱልን የሚል ነው። ሌላው ደግሞ ድንግል ማርያም ያው ወላዲት አምላክ 12 ቀን ወደኋላ ይቀራል የኢትዮጵያ ቀን አቆጣጠር ብላ ነበር። አሁን ደግሞ እናንተ በአመታት ቀድማችኋል። ይህ ከመልእክቱ ዘመነ ሄኖክ ከመልእክቱ ጋር አይጋጭም ወይ? ስለዚህም ማብራሪያ በደንብ እንድትሰጡን የሚል ነው። በእናንተ በኩል ሮብና አርብ የጾሙ ምክንያት ልዩነት አለው ወይ? ሮብና እንደዚህ ተብሎ ነው የተጻፈው። በእናንተ በኩል ሮብና አርብ የጾሙ ምክንያት ልዩነት አለው ወይ ይመስለናል። አክፍሎቱን በተመለከተ እንደዚሁም ደግሞ ስለ ሮብና አርብ ተጨማሪ ማብራሪያ የሚፈልጉ ሰዎች ይመስሉናል። እንደኛ እነዚህ ጥያቄዎች ቀርበዋል። ሌሎች ጥያቄዎችም አሉ። ያው ከርዕሱ ጋር አብረን እንመጣለን ብለን ነው። አብዛኛውን ስለ ዘመነ ሄኖክ የተጠየቁ ናቸውና ከዘመነ ሄኖክ ማብራሪያ በኋላ እነሱን ጥያቄዎች ካልተመለሱ የምናቀርብ ይሆናል። ሰላም ጊዜ ይሆንልን። ቃል ተሰማልን። በረትቶ ነው ተጽናለን። የተነሱትን ጥያቄዎች ያው እናነሳለን። የመጨረሻዎቹ ሁለቱ በዘመነ ሄኖክ ስለሚሸፈኑ እሱን ለዛኛው እና የተቀሩት ላይ መልስ እንሰጣለን። እሺ፣ በድጋሚ እድል ስለሰጠኝ እግዚአብሔር ይስጥልኝ። ከየት አምጥተው ነው የተናገሩት አሁን ነው ያሉትና በትክክል ከቅዱሳት መጽሐፍት ነው ያገኘ ነው። ግን ይህንን ታሪክ ከየት ነው ያገኙት ቢሉኝ ደስ ይለኛል፣ እሱን ለማወቅ ማለት ነው። አሁን ግን የትኛው ታሪክ እንደሆነ ማለት የትኛው ርዕስ ነው ወይም ደግሞ የትኛው ታሪክ ነው ያላወቃችሁት ብትነግሩን ለመናገር ጥሩ ይመስለኛል ብዬ አስባለሁኝ ማለት ነው እንጂ ሁሉ ከቅዱሳት መጽሐፍት ከገድላት ያገኘሁት ነው ለማለት ነው። ግን ያንን ጥያቄ የፈጠረባችሁን ጌታ አግኝታችሁት ነው ያላችሁት ግን በድጋሜ ብትነግሩንና ይህንን ታሪክ ከዚህ አግኝቼ ነው ለማለት ይመቻል ማለት ነው። ሌላው ደግሞ ወንድሞቻችን ያብራሩታል ማለት ነው። ተአምረ ማርያም ላይ አላነበብኩትም። ከቅዱሳት ገድላት ነው ያነበብኩት። ለምሳሌ ስለ ስጋው ደግሞ ያነሳሁትን መብራት ስታለቅስ የነበራትን በገድለ አቡነ መዋዕጽዮን ያገኘሁት። እንደገና ደግሞ በካቶሊክ በተመለከተ ያነሳሁት ደግሞ በገድለ አቡነ አብራኒዮስ ያለውን የእሳቸውን ገድል ነው የሚተርከው። እንዲሁ ከገድላት ነው ያወጣሁት ማለት ነው። እንደገና ደግሞ ስለ ጉልላት በተመለከተው የሰጎኑን የቤተ ክርስቲያን የሰጎኑ ጉልላት ለምንድን ነው የተደረገ የሚለውን እዛ ላይ ይገኛል ትርጉምና ምስጢሩ ማለት ነው። ስለዚህ ሁሉ ከራሳችን አፍልቀን ሳይሆን ቅዱሳት መጽሐፍት የተናገሩት ነው የተናገረው ማለት ነው። እርስዎ ከዘረዘሩት ውስጥ ቀደም ካስረዱት ውስጥ ምን ምን መጽሐፍት እንደተጠቀሙ ብቻ ጠቀስ ያደረጉላቸውና ሀሳቡ ትንሽ ይኖራቸዋል። እሺ፣ ራሱ መጽሐፍ ቅዱስ እንደገና ደግሞ ቅዱሳት ገድላት የነ ገድለ አቡነ መባጽዮን የነ አቡነ አብራኒዮስ የነ ቅዱስ ዮሐንስ አፈወርቅ ትምህርት ስብከታቸው የመሳሰሉት ማለት ነው። ፍትሐ ነገሥት፣ መዝገበ ቃላት
የመሳሰሉት መጽሐፍት አሉ ማለት ነው። መልካም። ያው ጽላተ ሙሴን በተመለከተ ለቀረበው ጥያቄ ነው። ያው ጽላተ ሙሴን በተመለከተ እንግዲህ ጽላተ ኪዳኗ ከቀድሞም ጀምሮ በታሪክ ያለው ምንድን ነው? በታሪክ ያለው ማስረጃ ቅድስቲቷ ጽላት በአካባቢ ያሉት ካህናትም ሆኑ ሕዝብ ስርዓትን ባፈረሱ ሰዓት እንደዚሁ ሁሉ ሕግ በሚጥሱበት ሰዓት ምንድን ነው እንደምትርቅ ያው ታሪኳ ያስረዳናል ማለት ነው። እንዲሁም ደግሞ ያው ራሷን ደግሞ አስከብራ መምጣት ባለባት ጊዜ ደግሞ ወደ ቦታዋ እንደምትመለስም የሚናገር ታሪክ አለና ከዚህ አንጻር እንመለከታለን። እንዴት ነው አመጣጧ ለሚለው ከዚህ በፊትም ጽላተ ሙሴ ሕግን ሲያፈርሱ እንደምትርቅ ከዛ በኋላ ደግሞ በእግዚአብሔር በጊዜው ጊዜ መቅሰፍትን እያሳየች ወደ ቦታዋ ደግሞ መሆን ወዳለባት ቦታ እንደምትመጣ እንዴት ነው ለሚለው ከዚህ አካሄድ አንጻር ማየትና መመልከት እንችላለን ማለት ነው። ሌላው ያው አክሱም ላይ እንዳለች ነው የምናውቀው ለሚለው አንዱ ማሳያ ሊሆን የሚችለው ምንድን ነው? ያው ለምሳሌ ግማደ መስቀል ብለው ነው የነገሩን። ክብር ይግባውና የመድኃኔዓለም አምላክን ክቡር መስቀሉን ግማደ መስቀል ብለው ነው የነገሩን። ከዛ በኋላ ግን የወላዲተ አምላክ መልእክት ከተላለፈ ወዲህ ግን ሙሉ መስቀል ነው ከተባለ ወዲህ ግን ብዙ መምህራን መጥቀስ ይቻላል። እነ ደረጀ ዘወይንዬ ቀድሞም ደግሞ ሲሉ የነበሩ መምህራን እነ አባ ኪዳነ ማርያም ያው ዘማህበረ ሥላሴ እነሱ ሁሉ ሙሉ መስቀል እንደሚባል ግማደ መስቀል እንደማይባል መስክረዋል ማለት ነው። እና ለምሳሌ መጽሐፈ የጤፉት የሚባለው ስለ ክቡር መስቀሉ የሚናገረው ታሪክ የሚናገረው መጽሐፍ ላይ ምንድን ነው ግማደ መስቀሉ የሚል ነገር ነው ያስቀመጡልን እና ህዝብ ምንድን ነው ያንን አምኖ ተቀብሎ ነው ያለው። በዚሁ መልኩ ጽላተ ሙሴም አክሱም ላይ ናት ሲባል አክሱም ላይ ነው ያለችው የሚለውን ታሪክ ያው የነገሩንን ተላልፎልን የመጣውን መጽሐፍቱ ይበረዝም አይበረዝም እጃችን ላይ የደረሰውን አምነን ተቀበልን እንጂ በሰዓቱ የነበረው እስካሁን የነበረው የእውነት ጽላተ ሙሴ ቅድስቲቷ ጽላት እዛ ቦታ ላይ ትኑር አትኑር ማረጋገጫም ሆነ ያው በእምነት እንዲሁ አምኖ ከመቀበል ውጪ ማረጋገጫም ሆነ ማስረጃ የለም ማለት ነው። ከዚህ አንጻር ጽላተ ሙሴ በወላዲተ አምላክ መልእክት እዚህ ገዳመ መስቀል ምድር ላይ ጽላተ ሙሴ አለች የሚለው መልእክት ሲመጣ እንግዲህ ከስርዓት አንጻር መነሳት እንችላለን። ጽላተ ሙሴ የነበረችበት ጊዜ ወደ ኋላ እንመለስና እግዚአብሔር አምላክ ጽላቲቷን ለቅዱስ ሙሴ ለነቢየ እግዚአብሔር ቅዱስ ሙሴ በሚሰጥበት ሰዓት አብሮ የሰጠው ሕግጋት አሉ። አብረው ከተሰጡት ሕግጋት አንዱ ምንድን ነው? አንዱ 10ቱ ትእዛዛት ነው። 10ቱ ትእዛዛት ውስጥ አክብሩ ሰንበቴ የሚል አለው። ሁለተኛው ደግሞ የቅዱስ ሄኖክ ዘመን አቆጣጠር ነው። ይህንም መጽሐፍ ኩፋሌ ምዕራፍ 2 ከቁጥር 1 ላይ ማየት እንችላለን። በእስራኤል ሰራዊት ፊት የሚሄድ መልአከ ገጹም የዘመኖች አከፋፈል የተጻፈበትን ጽላት ያዘ ብሎ ይናገራል። ይቺ ጽላተ ሙሴ ቅዱስ ሚካኤል ነበር ይመራቸው የነበረው በዛ ሰዓት በቅዱስ ሚካኤል እንደምትጠበቅ በቅዱስ ሚካኤልም ተይዛ እንደነበረ ይናገራል። እና ጽላተ ሙሴ ላይ የዘመን አከፋፈል እንዳለ 10ቱ ትእዛዛት በእግዚአብሔር ቅዱሳን ጣቶቹ እንደተጻፉ ሁሉ የቅዱስ ሄኖክ ዘመን አቆጣጠርም ወደ በኋላ እንመለከተዋለን በእግዚአብሔር ቅዱሳን ጣቶቹ ጽላቷ ላይ እንደተጻፉ እንመለከታለን። እና ቀደም ሲል እንደተናገርኩት እንግዲህ ሕግና ስርዓት እየፈረሱ በሄዱ ቁጥር ሰው ባለማወቅ ባለበት ቁጥር እግዚአብሔር አምላክ በፈቀደው መልኩ ጽላቲቷ የምትኖርበት ቦታ ይኖራል ማለት ነው። ከዛ ወዲህ ግን እግዚአብሔር አምላክ እውነትን ከገለጠ በኋላ መስመሩን ካሳየ በኋላ በሰማይ ባለውም ጽላት በምድርን በተሰጠን በጽላተ ሙሴ ላይ ያሉት ስርዓቶች ሕግጋቶች መጠበቅ ሲጀምሩ ለምሳሌ አንዱ ስርዓትና ሕግጋት የቅዱስ ሄኖክ ዘመን አቆጣጠር ነው። እንደዚሁ ሁሉ አሁን በወንድሞች መምህራን መምህር ወልደ ማርያም ተስፋ ዮናስና በመምህር ገብረ ሥላሴ መለስ የተገለጹት ስርዓቶች መፈጸም ሲጀምሩ መታወቅ ሲጀምሩ ምንድን ነው ጽላቷ ደግሞ ተሰውራም የመምጣት ኃይል እንዳላት በብሉይ ኪዳን ያሉ ታሪኮች በሰፊው ይገልጹልናል ማለት ነው። እንደዚሁ ሁሉ በዚህ ቦታ በዚህ ማህበር በወላዲተ አምላክ ትእዛዝ የቅዱስ ሄኖክ ዘመን አቆጣጠር ይቆጠርበታል። እነዚህ ሁሉ ሕግና ስርዓቶች በዚህ ገዳመ ጽላተ ሙሴ መስቀለ መድኅን ከ800 ዓመት በላይ ታሪክ ባለው ቦታ ላይ እንደዚሁም ሁሉ የዋሻ ቤተ መቅደስ ቅዱሳት መጻሕፍቶች ትልቁ መጽሐፈ ኩፋሌና ትልቁ መጽሐፈ ሄኖክ ጨምሮ ባለበት እንደዚሁ ሁሉ ስውራን አበው ያው በቋሚነት ያሉት አሉ። ሁለት በበዓላት ደግሞ እንደዚሁ የሚመጡት ባሉበት በዚህ ገዳም ላይ
ስርዓቱም ስለሚፈጸም ጽላተ ሙሴ ተሰውራ እንደመጣች የወላዲተ አምላክ መልእክት በንግሥተ ነገሥታት ተማርያም ዘኢትዮጵያ አቢሲኒያ በኩል ተላልፏል። ይህንም ደግሞ ከሚያረጋግጠው አንዱ ምልክት ምንድን ነው? በቦታው ያለው ሰው በቦታው ያለው ሕዝብ የሚኖርበት አኗኗር የሚቆጥርበት የዘመን አቆጣጠር የሚፈጽመው ሕግና ስርዓት ያ ይጠቁማል ማለት ነው። ምክንያቱም አንድ ሰው ጥያቄዎችን ሲጠይቅ ነገሮችን ሲመለከት ተጽፎለት የመጣውን ነገር ብቻ መቀበል ቀላል ነው፣ ግን መመርመር ይጠይቃል። መመርመር ሲባል ደግሞ ምንድን ነው? ከሕግና ስርዓት አንጻር መንፈሳዊ መነጽር ያስፈልጋል ማለት ነው። መንፈሳዊ መነጽርም ማለት ያው ምንድን ነው የሚሰሩት፣ ምንድን ነው ስርዓታቸው፣ ፍሬያቸው ምንድን ነው፣ የሚቆጥሩበት አቆጣጠር ምንድን ነው፣ መጽሐፍ ቅዱሳዊ ነው ወይ አይደለም የሚለውን ነገር መመርመር ያስፈልጋል ማለት ነው። እንደዚሁ ሁሉ ስለ ቅድስት ይስዋ ጽላት የሚያትተው የቅዱስ ሙሴ መጽሐፈ ኩፋሌ ሙሉ በሙሉ ስለ ቅዱስ ሄኖክ ዘመን አቆጣጠር አስረግጦና አስጠንቅቆ አምልኮቱ የሚነገርበት ሕጉና ስርዓቱ የሚፈጸምበት እንደሆነ በደንብ አድርጎ ይገልጻል ማለት ነው። ይህ ራሱ አንዱና ዋነኛው ማሳያ ነው ማለት ነው። ወደ በኋላ እድሉን ሳገኝ በሕግና ስርዓት ላይ ተጨማሪ ይሰጣለሁ። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ ምስጋና አኮቴት ውዳሴ ለእርሷ ይገባል። እንግዲህ ያው ስለ ጽላተ ሙሴ የተነሳው ጥያቄ ላይ መልስ ለመስጠት በጥቂቱ ሞክራለሁ። አሁን ጽላተ ሙሴ ያለችው በገዳመ ጽላተ ሙሴ በመስቀለ መድኅን በዚሁ ገዳም ላይ ነው። ይህንን በእምነት የተቀበልነው ወላዲተ አምላክ በነገረችን መሰረት ያመንነው እውነት ነው። ነገር ግን ይህን ጥያቄ ለጠየቁት መልሼ ሌላ ጥያቄ እንዲሁ ግብረ መልስ ሳይሆን በቅንነት መጠየቅ እፈልጋለሁ። ጽላተ ሙሴ አክሱም ወይ ደግሞ እዚህ አካባቢ ናት የምትባል ከሆነ ምልክቷ ወይ ደግሞ እሷ የመኖሯ ህልውና ማረጋገጫ ምንድን ነው? ለምሳሌ አክሱም ነው የምትባል ከሆነ አክሱም ውስጥ ያለው ሕግና ስርዓት፣ አክሱም ውስጥ ያለው መንፈሳዊ ክንውን ምን ይመስላል? አሁን ጽላተ ሙሴ ቀድሞ በነበረ አሁን በነቢዩ ሳሙኤል መነሳት ጊዜ የነበረውን ነገር እናስታውሳለን። ካህኑ ኤሊና ልጆቹ ምን ያህል ቤተክርስቲያንን ሕጓንና ስርዓቷን ሲያፋልሱ እንደነበረ የኋላ ኋላ ግን የእግዚአብሔር ክብሩ ይገለጥ ዘንድ ጽላተ ሙሴን አሳልፎ እንደሰጠባቸው ከዛም በኋላ ኤሊና ልጆቹ እንደተቀጸፉ ራሱ መጽሐፉ ይናገራል ማለት ነው። ስለዚህ እኛ ገዳመ ጽላተ ሙሴ የመስቀለ መድኅን ነው ያለችው ብለን ስንል የአጿጿም ስርዓቱ፣ የእምነት ስርዓቱ፣ ክርስቲያናዊ ስነ ምግባር ጽላተ ሙሴ ንግሥተ ሰማያት ወምድር ወላዲተ አምላክ ጽላተ ሙሴ ባለችበት ብርሃነ መስቀሉ ሙሉ መስቀሉ ያልተገመደው ያልተከፈለው መስቀሉ ባለበት ምን አይነት ስነ ምግባር እንዲኖረን ነው የምታስተምረን? የካህናት፣ የዲያቆናት፣ የጳጳሳት፣ የሊቀ ጳጳሳት የአሿሿም ስርዓት ቅድስት ቤተክርስቲያን ለምእመኑ የምትሰጠው ቦታ ምንድን ነው? ማለት እኔም እዛው ቦታ ላይ ስለነበርኩኝ ስለማውቀው ምእመኑ ነው ለቤተ ክርስቲያኗ ቦታ የሚሰጠው እንጂ ቤተ ክርስቲያኗ ለምእመኑ ቦታ አትሰጥም። በገዳመ ጽላተ ሙሴ መስቀለ መድኅን ደግሞ ገዳሟ ጽላቱን ነው። ገዳመ ጽላተ ሙሴ ምእመንን ነው የምታስቀድመው፣ ሕግና ስርዓትን ነው የምታስቀድመው፣ ቤተ ክርስቲያንን ነው የምታስቀድመው። ሀገራዊ የሆነ አጀንዳ ነው ያላት። ለምን ህዝበ እግዚአብሔር ሀገሪቷም ሀገር እግዚአብሔር የወላዲተ አምላክ የአስራት ሀገር የወላዲተ አምላክ የአስራት ህዝብ ስለሆነ ህዝቧ ማለት ነው። ስለዚህ እውን አክሱም ወይ ደግሞ እዚህ ቦታ ናት ብለን ስንል የጽላተ ሙሴ መገለጫዎች ቀድሞ በቅዱሳት መጽሐፍት ውስጥ ተጽፎ እንደምናገኘው ሕግና ስርዓት ይከበርበታል ወይ? ለምን እዚህ ጋር እንደ መርህ አንግበን የተነሳ ነው የታላቋ ቅድስት ቤተክርስቲያን ሕግና ስርዓት ይከበር ብለን ስለሆነ ማለት ነው። ያው ነቢዩ
ክቡር ዳዊትም እንደተናገረ ጽዮንን ክበቧት በዙሪያዋን ተመላለሱባት ሲል እንዲሁ ዝም ብሎ መክበብና በዙሪያዋ መመላለስ ሳይሆን እግዚአብሔር በሚፈቅደው እሱ በሚወደው መልኩ መክበብና መመላለስ ነው። ስለዚህ በገዳመ ጽላተ ሙሴ መስቀለ መድኅን ነው ያለችው ብለን ስንል እንዲሁ በእኛ ሕግና ስርዓት እንጀምራለች። ደካሞች ስንሆን፣ ነገር ግን የእግዚአብሔር ሕግና ስርዓቱ አስቀድሞ ሊቀ ነቢያት ሙሴ ጽላተ ሙሴን ከመረከቡ በፊት በሲና ተራራ ላይ ነበልባል ሐመልማሉን በተመለከተ ጊዜ የተሰጠው የመጀመሪያው ቃል ጫማህን ከእግርህ አውጣ የሚል ነው። ስለዚህ እዚህ ጋርም የተሰጠን ቃል ጫማችሁን ከእግራችሁ አውጡ የሚል ነው። ስለዚህ አሁን እዛ ቦታ ላይ የብዙዎች ጫማ ከእግሮቻቸው ወጥተዋል ወይ ደግሞ ቤተክርስቲያኗ የምታስተምረው እንዴት ነው? ምዕመናንንስ የምታይበት መንገድ እንዴት ነው? ግልጽ ለመናገር ዘረኝነት የነገሰበት ጽላተ ሙሴ አትገኝም በተአምር ማለት ነው። ኢትዮጵያዊነት፣ ተዋህዶነት ኢትዮጵያዊነት ብሎ ያነገበ ህዝብ ላይ ብቻ ነው ጽላተ ሙሴ ልትኖር የምትችለው ማለት ነው። ጽላተ ሙሴን ከጽላተ ሙሴ ጎን የሚሆነው ሊቀ መላእክት ቅዱስ ሚካኤልም አይደለም ጽላተ ሙሴ በሌለችበት በካቴድራል ቤተክርስቲያን ውስጥ እንኳን እንደማይኖር ተነግሮናል ብዙዎቻችን ማለት ነው። ስለዚህ በመጽሐፍ ቅዱስ ውስጥ ጽላተ ሙሴ በድንኳን ክቡር ዳዊት እኔ በተከበረ ቦታ እኖራለሁ ለእርሷ ግን ቦታ የላትም ብሎ ያሰበላት ንጉሥ ሰለሞን በታላቅ ክብር ያስቀምጣት ቅዱሳን መሳፍንት ሲያከብሯትና ሲያገኗት የነበረችው ጽላተ ሙሴ እውን አለች በተባለችበት ቦታ ሕግና ስርዓቱ ምን ይመስላል ነው። ስለዚህ እዚህ ጋር የመኖሯ ሚስጥር ግን ምንም የማያጠራጥር ነው። ምክንያቱም ሕግ ከጽዮን ይወጣል። ከገዳመ ጽላተ ሙሴ ወመስቀለ መድኅን የሚወጡ ሕጎች በሙሉ ገዳመ ጽላተ ሙሴ ወመስቀለ መድኅን የጽላተ ሙሴ መገኛ መሆኗን የሚያመለክት ስለሆነ ማለት ነው። ያ ብዙ ማብራሪያዎችን መጥቀስ ይቻላል። የምታሰጣቸው ጸጋ በረከቶች አሏቸው። እድሜ፣ ሰላም፣ ፍቅር፣ መረጋጋት እነዚህ ሁሉ ምልክቶቿ ናቸው። ስለዚህ እዚህ ጋር ደግሞ የምናገኘው እነዚህን ስለሆነ በሕይወታችንም እያየ ነው ስለሆነ ማለት ነው። ስለዚህ በእምነት ተቀብለነዋል። ያው እንግዲህ የምትገኘው እዚሁ ነው ማለት ነው። እግዚአብሔር ይስጥልኝ። እሺ እፎአምሴክሙ ለይኩን። እግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ ክብር ይግባት። እንግዲህ እዚህ ጋር እንደው አጠር አድርጌ ለመመለስ ያው ሁሉም ዘመነ ሄኖክን እየጠበቀ ስላለ በጽላተ ሙሴ ዙሪያ እኔ መጀመሪያ እዚህ ግቢ ስመጣ መጀመሪያ የተደረገው ነገር ቢኖር ይሄ ትእዛዝ ነበረ። የታላቋ ቅድስት ቤተክርስቲያን ሕግና ስርዓት አክብረን እናስከብር የሚለውን ስለ ቤተ መቅደስ ስርዓት መጓደል ምእመኑ ስርዓት እንዳጣ በተለይ በተክሊል ሰርግ ላይ በጣም ተቃውሞ አሰማ ነበረ። ስርዓት አይደለም ብለሽ በይ እየተባልኩ እና ስለ ሕግ ነው ጠቅላላ እዚህ ጋራ ስለ ሕግና ስርዓት መሻር ነበረ እና ይሄ ወረቀት እንደታተመ በገዳማት አሉ የሚባሉ ትልልቅ ገዳማት ነው እነዚህ የተበተኑት ማለት ነው። ይህንንም ወረቀቱን በሚታተም እና በሚደርስ ሰዓት እንግዲህ አሉ የሚባሉ አድባራት ገዳማት ትልቅ ገዳማት ነው ይሄ ወረቀት የደረሰው ማለት ነው። ምንም የቀረ የለም። አሉ የሚባሉ ኢትዮጵያ ውስጥ ታላላቅ ገዳማት የሚባሉ ቦታ ሁሉ አድርሰናል ይሄንን ማለት ነው። መጀመሪያ የተደረገው ነገር ቢኖር ይሄንን ስርዓት ነው። ከየት ከዚህ ግቢ ነው የወጣው ማለት ነው። እንግዲህ የአምላክ እናት ቀስ እያለች ነው ለሕዝቡ የሙሴን ጽላት እዚህ መሆኗን የተናገረችበት ምክንያት ማለት ነው። እና
እንደዚህ እያለ እስከ ቁጥር 4 ይሄም ቁጥር 1 ይሄ ነው፣ ቁጥር 2 ይሄ ነው እና ቁጥር 3 ይሄ ነው። አራተኛውን ነው አልወጣው ይዤው ያለሁት ማለት ነው። ብዙውን አራተኛው ስለ ካህናት ትእዛዝ ነው። ስለ ካህናት አለባበስ ማን ነው የሚያውቀው? ይሄን ህግ ውስጥ ያለ አልሰማም ሲሏት ወጣ ከዚህ ትእዛዝ ማለት ነው። ስርዓት እንዲይዙ መስመር እንደሳቱ አሳውቂያለሁ። አሁንም በቁጥር 4 ላይ የሚወጣው የካህናቱን አለባበስ አሁን ለምሳሌ ስለ አለባበስ ተወርቷል። መምህራን የሚለብሱት እና ምእመናን ወንድ መምህራንና ወንድ ምእመናን ወንዶች የሚለብሱት የነጠላ አለባበስና ምእመናንና መምህራን የተለያየ ነው። ከአለባበስ ነጠላ አለባበስ ጀምሮ ማለት ነው። መምህራን እንደምታዩቸው ለብሰው በዚህ የምታዩት ከዚህ እንደ ካባ ያመጡታል ማለት ነው። ምእመን ወንዶች ግን እንደዚህ መልበስ አይችሉም። ይሄንን ካህናቱም ዲያቆናትም እንደዚህ ነጠላውን መልበስ ይችላል። ይሄን አለባበስ ምእመናት አሁን ቤተክርስቲያን ላይ ዲያቆኑም ኤክስ አድርጎ ነው የሚለብሰው፣ ምእመኑም ወንድ ኤክስ አድርጎ ነው የሚለብሰው። ከአለባበስ ጀምሮ ስርዓት አይደለም። ያንን ስርዓት ሁሉ ከዚህ ነው እየወጣ ያለው ማለት ነው። ኤክስ አሁን ብዙ ጊዜ በቤተክርስቲያን ሴቱም ወንድም ኤክስ አድርጎ ነው የሚለብሰው። ሴት የምትለብሰው አለባበስ ሴት ምእመንና ወንድ ምእመን አለባበሱ ራሱ ይለያል። እና ህጎች ከዚህ እየወጡ ነው ያሉት። ብዙ ነገሮችን ምናልባት ያልተላለፉ በሚዲያዎች ይኖራሉ፣ ያልተነገሩ ነገሮች ይኖራሉ። ግን እዚህ ቦታ ላይ በተግባር የሚፈጸሙ ነገሮች አሉ። በህግ መወሰን ያለባቸው መደረግ ያለባቸው ከዚህ ነው የሚወጡት። የሻሽ አለባበስ እኮ ከዚህ ነው የወጣው። ዛሬ ምእመኑ ማድረግ የጀመረው ከዚህ የወጣ ህግ ነው። ይሄ ማህበር ይሄንን ወረቀት እየያዘ በየቤተክርስቲያን እየሄደ መጀመሪያ እንዳልኩት በየአድባራቱ መነኮሳት ባሉበት ቀሳውስት ባሉበት ነው ይሄ ወረቀት የተመደረገው። ከዛ በኋላ ነው ለእናንተ ለምእመን የመጣው። በየቤተክርስቲያን በር የመጣ ነው ሁለተኛ ጊዜ ነው። ከዛ በፊት ደግሞ የት ሄድኩኝ? መጀመሪያ ምእመኑም ጋራ ከመምጣቴ ይሄን ሁሉ ምእመን ከማወቄም በፊት የት ሄድኩኝ? ቤተ ክህነት ነው የሄድኩት። ህጌ ተሽሯል ንስሐ ግቡልኝ የሚለውን ትእዛዝ ይዤ ነው የወጣሁት ማለት ነው። ከዛም በኋላም ንግስተ ነገስት ብዬም ህግ እንደምናገር የቤተክርስቲያን ህግና ስርዓት እንደተሻረ የዘመን አቆጣጠር እንደተሻረ ጽላተ ሙሴን ለመያዝ ህጓን መጠበቅ ያስፈልጋል። ህግ ከሌለ በጭራሽ ጽላተ ሙሴ የለች። ጾሙ ሁሉ በአክፍሎት የተወሰነ ነው፣ በሱባኤ የተለካ ነው። አመቱንም እንግዲህ ያው በዘመኑ ሲገባ ያለው ነገር ይነገራል። ጽላተ ሙሴን ብርሃነ መስቀሉ ላይ ያለው ህጎች ከዚህ የሚወጡ እኔ አሁን ግማደ መስቀል ጊሸን ነው ያለ ሲባል እኔ ስለ ጊሸን ራሱ እኔ እዚህ ከመጣሁ በኋላ ነው ጊሸን የሚባለው ማቀው ማለት ብዙ አላቅም። እኔ ለምንድን ነው የሚሄዱት ጊሸን ብለሽ ጠይቂያቸው። ጊሸን ሲሉ ሰው የት ነው ጊሸን ስላቸው እንዴ ጊሸን እኮ ግማደ መስቀሉ የሚከበርበት ነው። ምንድነው ግማደ መስቀሉ ብዬ ጠይቄያለሁ ማለት ነው። ከዛ ይሄንን ቃላቸውን ያዡ ተብዬ ይዣለሁ። ይሄ ትክክል ቃል እንዳልሆነ ግማደ መስቀሉ እንደማይባል ከዚህ ነው የወጣው ይሄ ህግ ማለት። ይሄ መነገር ሲጀመር ዛሬ አባት የተባሉት ይሄ ነገር ግማደ መስቀል አይባልም እያሉ እየነገሯችሁ ነው ያሉት። ይሄም ከዚህ ነው የወጣው ህግ። በጣም ብዙ ነገርን ዘርዝር ብንል በጣም ብዙ ነገሮች እየተፈጸሙ በተክሊል ትዳር ህግ ይወጣል። ሲጀመርስ በተክሊል የሚዳሩ ሰዎች በድንግልና ያሉ መሆን ነው ያለባቸው። ይሄንንም ንገሪያቸው፣ ይሄ መሆን አይችልም ብለሽ ቢያቸው ተብሎ ይሄንንም ሁሉ ተናግሬያለሁ። በድንግልና ያልሆኑ ሰዎች ቆርበው ብቻ ነው መውጣት ያለባቸው። ዛሬ እኮ መምህር ተብሎ የሚባል 2 ሚስት የያዘው እንደገና ሲያገባ ቤተክርስቲያኗ ብቻ ስለምታውቀው አራተኛውንም ሰርግ በቁርባን በተክሊል ሁሉ ትድረዋለች። ይሄ ትክክል እንዳልሆነ ተናግሬያለሁ። ትክክልም እንዳልሆነ አሁንም ደግሞ እየመሰከሩላችሁ ነው ያሉት። መጀመሪያ ከየት ተነገረ? ከዚህ እየተወጣ ተነገረ። የት? ጽላተ ሙሴ ባለችበት፣ ብርሃነ መስቀሉ ባለበት። እናንተ አሁን የሙሴ ጽላት ያለችው
አክሱም ናት ካላችሁ ህጉን መጠየቅ አለባችሁ። እነዚህ ህጎች እየተፈጸሙ ነው ወይ? እሷ ባለችበት ምን አይነት ህጎች አሉ? ምንድነው መሆን ያለበት ብላችሁ ደግሞ በጸሎት መጠየቅ አለባችሁ። ስለምትመራ ማለት ነው። ህዝቧን መሰብሰብ ስለምትፈልግ ማለት ነው። እኔ 100% ከዛም በላይ ሆኜ እዚህ እንዳለች ነው የማውቀው ማለት ነው። እንግዲህ አንድ መኖሪያ ቤት ነው ስታዩት፣ ይሄ ታሪከኛ ቤት እንደሆነ ሙሉ ሰፈሩን እየዞርኩኝ እያንኳኳው የመብርሃን ቦታ እንደሆነ ለህዝቡ አሳውቄያለሁ። ለመጀመሪያ ጽላተ ሙሴ እዚህ ያለች ከማለቴ በፊት አካባቢውን አሳውቄያለሁ። መቼ እግዚአብሔር ያንሳው እነሱን ከቦታ ያንሳ አያንሳ የራሱ ሰዓት ነው። ይሄን በየቤቱ ግን ሄጄ አንኳኩቼ ተናግሬያለሁ። ይሄ ከላሊበላ እድሜ በላይ ያለው ዋሻ በዚህ እንዳለ እዚህ ውስጥ ያሉ አባቶች እንደውም ባስታውስ ማነው አንድ አባት መተው የነበሩ ባህታዊ ያዳነን እዚህ መተው ነበረ። የመጀመሪያ ጊዜ በዘመነ ሄኖክ መጋቢት አንድን አዲስ ዓመት ስናከብር እሳቸው እዚህ ነበሩ። እኔ ጠርቻቸው አልመጡም። እግዚአብሔር በጠራቸው መጡ። የመጀመሪያውን ስናከብር ከምእመኑ ጋር ስናከብር ማለት ነው። እና በሚመጡ ሰዓት ልጄ አለች አንቺን ኃላፊነት ስለሰጠሁሽ ብዙ ያልወደዱ አባቶች ስላሉ አንዱም እሱ ስለሆነ እሳቸው እዚህ ያሉ ማለት ነው። እሱ ስለሆነ ምንም ፊትሽ እንዳይጠቁርብሽ እንዳታጠቁሪ በደንብ አድርገሽ አስተናግጂ ተብዬ እንደመጡ አካባቢ ታመው ነበረና ገብተው ሻወር ውሰዱ ብያቸው ሻወር ውሰድ በዩ አሟቸዋል ስባል በሉ ሻወር ውሰድ ብለሽ በዩ ተብሎ ሻወር ወስደው ሻወር ነው የምትሉት ብለው ተናግረዋል። እንግዲህ እኔ ሻወር እንዳልሆነ ጠንቅቄ ያውቃለሁኝ እና እዚህ ውስጥ ስላሉት ብዙ ጊዜ መሰክራለሁ። እዚህ ውስጥ ያለ ዋሻ 2 ሰዎች በቋሚነት የማይንቀሳቀሱ እንግዲህ ሊወጡ ብለው ድንጋይ ተንከባሎ እንደተዘጋባቸውና እነዚህ ምንድነው የሚበሉት ምንድነው የሚጠጡት በቃ ወጣቶች ናቸው፣ ወጣት ነገሮች ናቸው የማየው። በእድሜ በጣም የሄዱ ሰዎችም አይደሉም። በትክክሉ የማያቸውን ለህዝብ ነግሬያለሁ። ውስጥ ነው የማያቸው። እንደውም የተወሰነ ጊዜ ከበሮ ይሰማን ነበር፣ የማጥንት ሽታ ይሸተን ነበረ። ጽላተ ሙሴ አለች ከማለቴ በፊት ይሄ ሁሉ ነገር በውስጥ ያለውን ነገር አይነበር። እሳቸውም ወጥተው ይሄን ነገር መስክረዋል። እሷ የምትለው 2 ነው፣ እኔ ግን ከዛ በላይ ነው ማየው ውስጥ ያሉትን ብለው ተናግረዋል። እና ይሄንን የሙሴ ጽላት አለች ብዬ ከማለቴ በፊት የሙሴ ጽላት ህጓን የአምላክ እናት ናት የምታውቀው። ይሄ ለህዝቡ ይሄንን ነገር ከማሳወቄ ወይም ለማህበሩ አባላት ይሄን ከመናገሬ በፊት ምን ህግ አላት የሚለውን ሁሉ ነው አብራ ይዛ የመጣችው ማለት ነው። ዘመኑም አብሮ ይሄዳል። ባህር ሐሳብ እየተቆጠረ ጽላተ ሙሴ ሊይዙ አይችሉም። አንድ አባት ናቸው የሚጠብቁት ሲባል መብርሃን አንድ አባት ናቸው እኮ እየጠበቁ ያሉት ውሸት ነው። ይሄ ነው የተባለው፣ ውሸት ነው እንዴ? አንድ አባት እየጾሙ እየጸለዩ እየጠበቁ አይደለም። ህጌ እዛ ጋር እየተፈጸመ አይደለም። ስለዚህ ህጉ የሚፈጸምበት ቦታ ላይ ነው ጽላተ ሙሴ ልትኖር የምትችለው። ይሄም ደግሞ ምንድነው ሰው እውነት ህዝቡ እግዚአብሔር እንዲድን ስለሚፈልግ እውነት የሙሴ ጽላት የት ነሽ ብላችሁ ጠይቋት ማለት ነው። ከህግና ከስርዓት ጋራ ነው የምትጸናው የአምላክ እናት። ሸሽታም እንደነበረ ሁሉ ተናግሬያለሁ ከዚህ በፊት ከነበረችበት ቦታ ሸሽታ እንደነበረ። እንደውም በዚህ በሚዲያ በርግጥ አልናገርም፣ አመቱን ሁሉ ተናግሬያለሁ መቼ ሸሽታ የት እንደነበረች ማለት ነው። በእንግሊዝ እጅ እንደነበረች ማን አሳልፎ እንደሰጣት የራሳችን የቤተ ክርስቲያን አባቶች ተብዬዎች። ከዛ በኋላ እንደውም አንድ መዝሙር እኮ አለን። መላከ ምክሩ ሰወራ ለጽዮን፣ መላከ ምክሩ ሰወራ ለጽዮን፣ ቅዱስ ሚካኤል
ይሄንን መዝሙር ከአምላክናት ፍቃድ አግኝተን እንዲዘመር ተደርጓል። ይሄም አሁን እኔ አገልግሎት ከመጣሁ ጊዜ ጀምሮ ይሄ መዝሙር ፍቃድ ኖሮን ሰውሯል። እንደሰወረ ነው ማቀው እኔ ሰውሮ ወደዚህ ቦታ ላይ አድርጓታል። ይሄንንም ቦታ ይሄን ጽላተ ሙሴ አለ ከመባሉ በፊትም አባቶች ይሄንን ቦታ እኔና ክንፈ ገብርኤል የማህበሩ አባላት የነበሩ ቤተ ክህነት እንድትረከበኝም የጠየቁበትም ጥያቄ አንዱ ይሄ ነበረ። ይሄ በእኔ እጅ መሆን የለበትም፣ አባቶች የሚረከቡኝ ካሉ ይረከቡኝ፣ አይ ራስሽ ቆፈረሽ አውጪው በሏት ተብሏል። ወይም ደግሞ ቤቱን ስጭንና ውጪ ተብያለሁ። ከዛ ምን አለች? ብዙ ጊዜ ስለተሞከሩ ብዙ ጊዜ ስለተጠየቁ አሁን በቃ ቢመጡም አሁን የለም ብለሽ በያቸው። አሁን ይህችን አደራ የምረከበው የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ነው። ስለዚህ የሙሴ ጽላት ብርሃነ መስቀሉ የት ነው ያለው ወላዲት አምላክ ብላችሁ ጠይቋት፣ መልስ እንደምትሰጣችሁ ሙሉ እምነት አለኝ ማለት ነው። ልባችሁን አጥቁራችሁ ግን ከጠየቃችኋት የተደፈነ ነው እድሜ ልክ ማለት ነው። እኔም ለዚህ ነው ንግስተ ነገስታት እህተ ማርያም ዘኢትዮጵያ የተባልኩት። ይሄ አደራ አለብኝ። እንቅልፍም የምናጣው ዛሬ ይሄ ሁሉ የማህበር አባላት እዚህ ጋር ቆሞ የሚሟገተው እውነት ስለምናውቅ ነው። በእምነት ነው እዚህ ጋር ያሉት። እኔ ደግሞ አይቻለሁ ሰጥቼሻለሁ ይሄን አደራ ተብዬ እኔ ያለው የሚጠብቅሽ ቅዱስ ሚካኤል ነው። እዚህ ግቢ ውስጥ እኮ አንበሳ ነው፣ አንበሳ እኮ ይዞራል። አንበሳና ነብር እኮ ነው ያለው። ለምን አስፈለገ ለዚህ ሁሉ? እንግዲህ እንደሚታየው አንድ መኖሪያ ቤት ነው። ይሄ ግን አደራ አለ ተብሎ ይሄ ሁሉ የማህበር አባላት አምነን በእምነት እዚች ቦታ ላይ እንዳለች ወስነን ነው የቆም ነው። ዛሬ ይሄ ሁሉ ማህበርተኛ የለም ብሎ ቢሸሽ እንኳን መሸሽ አልችልም። እኔ አይገርማችሁም? እኔ ጠባቂ ነኝ፣ ዘበኛ ነኝ። እኔ ዘበኛ ነኝ። ይሄንን ዘበኝነት ስራ ስሰራ ደግሞ በኃይለኛ የሚከላከልልኝ ቅዱስ ሚካኤል ነው ጠባቂሽ ተብያለሁ። የዛሬ 21 ዓመት ይሄንን ቤት 21 ዓመት የጠበቅኩት እኔ ነኝ ብለሽ በያቸው። የራሷ ወላዲት አምላክ ስሙ እንዳይዞርብኝ ከክንፈ ገብርኤል ስሙ እንዳይዞርብኝ ያስኩት እኔ ነኝ። አሁን ላንቺ አስረክቤሻለሁ ቶሎ ተቀበይልኝ ተብለንም ይሄንን ትእዛዝ ተቀበለናል። በክንፈ ገብርኤል ለ21 ዓመት በሳቸው ስም እንደነበረና ያንንም ምንም ስም እንዳይንቀሳቀስባት ያደረገችው እሷ እንደነበረች ነው ማቀው ማለት ነው። የተነገረኝም ከአምላክ እናት ነው። እኔም ደግሞ 21 ዓመት ኖሬ በ22 ዓመት ገብቼ ነው ይሄንን ኃላፊነት የተቀበልኩት ማለት ነው። በእንግሊዝ ሀገር ላይ 21 ዓመት ኖሬ በ22ኛ ዓመቴ ነው የገባሁት። እሷም ደግሞ 21 ዓመት ጠብቄያለሁ አሁን ሰጥቼሻለሁ ያሺ ተብዬ ያንን ይዣለሁ ያለሁት። ምንድነው ብለው ቢሉሽ የሙሴን ጽላት ይዣለሁ ብለሽ በያቸው። ሌላውን እኔ መሰክራለሁ። እየመሰከረች ነው ያለችው። 10 ዓመት በአገልግሎት ላይ ሳለሁ ስንት አይነት ነገር እንደደረሰብኝ እኔ ያውቃለሁ። ለቅቄ ግን ቦታውን አልወጣሁም። በዚህ ቦታ ላይ መኖሪያ ቤት ነበረ። ከዚህ የወጡ እናት አስወጣቻቸው እንዲህ ተባለ። እኔ አላስወጣኋቸው በጭራሽ። ወላዲት አምላክም አላስወጣቻቸው። መብርሃን የምትሰበስብ እናት ናት። ግን የቦታው ኃይል ቡና እየተፈላበት ሐሜት እየታማበት የሚቀጥል ቦታ እንዳልሆነ ታሳውቃለች። ጸሎት ነው የሚያስፈልገው። ማጥንት አድርጉ፣ ጠይቁኝ በጸሎት። እሳቸው ከዚህ ግቢ ከወጡ ጊዜ ጀምሮ እቺ ቤት ተዘግታ ውስጧን አፍርሳ አሁን የኔ ናት በቃ ይሄን ሁሉ ጊዜ ኖረውባታል። አሁን የኔ ናት። እኔ እንደውም ከዚህ ቀደም ውጭ ወጥቼ ልጠብቅልሽ ቤትሽን ልጆቼንና እኔ ወተን እኔ ከግቢ ውጭ ልጠብቅልሽ ሁሉ ብያል። አይቻልም፣ የትም መሄድ አትችይም፣ ቁጭ ብለሽ ጠብቂ። ስለዚህ ለዚህ ነው አክሱም ላይ እኚህ አባት ይጠብቃሉ ብላችሁ ስትሉኝ እኔ የምታዘዘው ትእዛዝ አለ። እኚህ አባት ይሄ ትእዛዝ አላቸው ወይ ስል አይገናኝም። እንዴት? ምክንያቱም ብዙ ሚስጥር አላ የሚነገር ለእኔም የሚነገረኝ ማንም ሚዲያ መጥቶ ሊቀርጻት አይችልም።
ኃይለኛ ናቸው፣ ማንንም አይፈልጉም፣ ምንድነው ይባላል። እጠይቃለሁ ለምን ይጋጫላ? እዛ ጋራ ጽላተ ሙሴ አለች ከተባለ እዚህ ጋራ አለች ካለች እንዴ ማምላክ እዛ ጋራ አለው ብለሽ እዚህም ጋራ አለው ስትይዝ አይ የለውም እኔ እዛ ጋር የለሁም እዚህ ጋራ ነኝ እንዴት ይሆናል? ስለዚህ ህዝብም በጸሎት ሊጠይቃት በጸሎት አጥብቆ ሊጠይቃት ሁሉም ግዴታ አለበት ብዬ አምናለሁ። ማወቅ የሚፈልግ ማለት ነው። ማወቅ የሚፈልግ እያሳየችም ነው ብዬ አምናለሁ። ብዙ ነገሮች እያሳየች ነው፣ እያስመሰከረች ነው። ስዕላቱን እንመልከት። አሁንም ቀጣይ የፋሲካ በዓልም የስቅለቱንም ደግሞ ተስሎ ይወጣል ብዬ አምናለሁ። እያንዳንዱ ያሳሳልም እሱ ነው መድኃኔዓለም ነው ብለን ሳይሆን አሁንም ተሽሮብኛል ህጉ ስለ ስቅለት ልጄን ስንቴ ነው የምትሰቅሉት ብለሽ በያቸው የሚለውንም እኮ የተናገርኩት ከዚህ ግቢ ውስጥ ነው። 17 ጊዜ ስታሰር ስለ ሃይማኖት ነው እንጂ የታሰርኩት ስለ ፖለቲካ አልታሰርኩኝም እኔ። ስለዚህ ቦታ በፍርድ ቤት እኮ ስንቴ ተካስሼ ምን አለች እነሱ 2 እኔ 1 ፍርድ ቤት በምንከራከር ሰዓት ልጄ እንዳትሰለች የውሳኔ ለታ እኔን ሜዴን አስረውኝ የሁለተኛ ውሳኔ ለታ ለነሱ ተብሎ ሲወሰን ሜዴ እስር ቤት ሆኜ ነው የተነገረኝ። ሁለተኛ ውሳኔ አሁንም ለነሱ ተወስኖላቸዋል። አሁን ያለኝ ሰበር ነበረ። ተንበርክኬ በመጸልይ ሰዓት ልጄ አደራይን የቤቱንም ካርታ የቤቱንም ቁልፍ አደራስ እንዳትለቂ፣ ይሄ የህዝቡ ታሪክ ነውና እንዳትለቂ። በዛች እስር ቤት ውስጥ ሜዴ እስር ቤት ታስሬ ሰጥቼሻለሁ። እነሱ 2 እኔ 1 በያቸው። ከዛ በማግስቱ ጠበቃው ምን እናድርግ ብለው ሲሉኝ አይ ወላዲት አምላክ እነሱ 2 እኔ 1 ብላለች። እነሱ በ2 ረተውኛል፣ እኔ በ1 እረታቸዋለሁ። እውነትም እንደዛ ነው የሆነው። ሰበር ሄደን የሁለቱንም ፍርድ ቤት የወሰነውን ውሳኔ ውድቅ አድርጎት እንዴት ሊወሰን ይችላል እንደዚህ አይነት የሐሰት ነገር ተብሎ በሶስተኛው ሰበር ራሷ እንዳለችው እነሱ 2 እኔ 1 እንዳለች አሁንም የሷ ነገር ስላለ ነው እዚህ ጋር ወጥሬ ያስኩት ማለት። ይሄ ሁሉ ውርጅብኝ ይሄ ማህበር የሚወርድበት ጽላተ ሙሴን ስለያዘ ነው። ይሄ ዘመን አቆጣጠር ይሄ ብርሃነ መስቀል የተሰጠንን እዚህ ነው ያለው። እዚህ ውስጥ አሉ አባቶች መጀመሪያ ጀምራ ከገለጸቻቸው ጊዜ ጀምሮ አሉ መጽሐፍት አሉ። የቅዱስ ሄኖክ መጽሐፍ እንዳለ ነው ማቀው ጠንቅቄ። አብራ ነው ያያያዘችው የዚችን ሀገር ታሪክ አብራ ያያያዘ እዚህ ቦታ ላይ ያስቀምጣታለች። ስለዚህ አንድ ሰው ተነስቶ የሙሴ ጽላት አለኝ ብሎ ሊል አይችልም። ከምን አንጻር ልትለው ቻለች እህተ ማርያም? ይሄንንስ ካለች ጊዜ ጀምሮ እንዴትስ ነው የምትኖረው? ምንስ እያደረገች ነው? ምንስ እየተከናወነ ነው ብሎ መጠየቅም ይፈልጋል ማለት ነው። እግዚአብሔር ይስጥልኝ። እሺ ቃልዎት ያሰማልን፣ በረከት ተዋህዶ ማለት ያጽናልን፣ እግዚአብሔር ያክብርልን ማለት እንወዳለን። አሁን አንድ መዝሙር ዘምረን ወደምትጠብቁትና ወደምትጓጉለት የዘመነ ሄኖክ ስርዓት ምን ቀጥል ይሆናል። ወደ መዝሙሩ እንሄዳለን።